ዘመንም እንደዚህ አይነት ነገሮች ነበሩ። ከሐዋርያት በኋላ ደግሞ ሐዋርያን አበው የሚባሉት ወይም ደግሞ አፖስቶሊክ ፋዘርስ በሚባሉት እነ ቅዱስ ፖሊካርፕ እነ ቅዱስ አግናጢዮስ በነበሩበት ዘመንም እንደዚህ አይነት ነገሮች ነበሩ። ኦኬ የስተት ትምህርትን ቤተክርስቲያን ውስጥ ለማስገባት ቤተክርስቲያን ሁሌም የስተት ትምህርትን ቤተክርስቲያን ውስጥ ለማስገባት የቆመ ነገር አይደለም። በየጊዜው በየዘመናቱ አዳዲስ ትምህርቶችን ቤተክርስቲያን ውስጥ ለማስገባት ኦኬ በየጊዜው በየዘመናቱ አዳዲስ ትምህርትን ቤተክርስቲያን ውስጥ ለማስገባት ጥረት ይደረግ ነበረ። ነገር ግን ቸርች አሴ ቸርች ራሷ ክርስቶስ ኢየሱስ እንደመሆኑ ኦኬ ቤተክርስቲያን እንደ ቤተክርስቲያን ራሷ ኢየሱስ ክርስቶስ እንደመሆኑ እነዚህ የስተት ትምህርቶችን ዲፌንድ ስታደርግ ኖራለች። ከዚህም በኋላ ትኖራለች። ይሄ ነገር መታወቅ አለበት። ኖራለች፣ እስከዛሬም ትኖራለች። ለምን? ጠባቂዋ ራሷ ክርስቶስ ኢየሱስ ስለሆነ እና እንደዚህ አፈንግጦ በወጣ መልኩ ኦኬ አፈንግጦ በወጣ መልኩ ወይ ደግሞ ፊት ለፊት በሚታይ ደረጃ ተሐድሶ ወይም ደግሞ ትልቅ ሪፎርሜሽን የሚል ነገር ያው አሪዮስ በነበረበት ጊዜም አሪዮስ ትክክለኛውን ትምህርት እኔ ነኝ ያስኩት ብሎ በጣም ትልቅ መናወጥ ቸርች ውስጥ ፈጥሮ ነበረ። እሱም ትምህርት ምን ነበር እንደምታውቁት? ቃል ወይ ደግሞ የእግዚአብሔር አብ ልጅ የባህሪ ልጁ እግዚአብሔር ወልድ ወይም ደግሞ ቃል ፍጡር ነው የተፈጠረ ነው የሚል ትምህርትን ቃል እናልኳቸው አስተውሉ። የአሪዮስ ትምህርት የሚባለው ይሄ ነው። ኦኬ እግዚአብሔር ወልድ የተፈጠረ ነው ወልድ ወይም ደግሞ ቃል የተፈጠረ ነው የሚል ትምህርትን ይዞ መጥቶ ነበረ። ቤተክርስቲያን ውስጥ ትልቅ መናወጥ ተፈጥሮ ነበረ። 300 ምናምን ዓመተ ምህረት ያው ኒቂያ ጉባኤ ከመካሄዱ በፊት እንደምታውቁትና ኒቂያ ጉባኤ በተካሄደበት አካባቢ እንደዚህ አይነት ነገሮች ተፈጥረው ነበር። ቤተክርስቲያን ቸርች ግን አሴ ቸርች ቤተክርስቲያን ጉባኤ ናትና የትምህርት ልክ እንዳልሆነ ከዛ በፊትም ያልነበረ ትምህርት እንደሆነ ጉባኤ ሰብስባ ያንንም ትምህርት መጥተው አልፋለች። ስለዚህ ዛሬ ምንድነው አሁን ወደ ቀደሙ መመለስ ነው። ታድሶ ይባላል አይደለ? እነ ሉተርንም እነ ካልቪን እነ ዙዊንግሊንም ሪፎርመር ነው የሚባሉት። ኦኬ ሪፎርም ያደረጉ ወይ ደግሞ ቸርቿን ወደ ቀደመው ነገር የመለሱ ይባላል። በፕሮቴስታንቱ ዓለም እንደዛ ነው አንደርስታንድ የሚያደርጓቸው። እኛ እሱን አናምንም እና ዛሬ ያው እንግዲህ ወንድማችን አማኑኤል መጥቷል። ሜቢ ወንድሞች ማለት የምትፈልጉት ነገር አለ ወይስ እንግዳ ተቀብለን ቀጥታ ሀሳቡ ላይ እናውራ? ይዋዲ ማለት የምትፈልገው ነገር አለ? ኦኬ የተወሰነ ሀሳብ ልስጥ ነው የገባ ወንድም ስላለ ወደሱ መቀበል ያ ቤተ ክርስቲያን አሁን ስንል ይህ ታደሳለች ወይ ምናምን የሚለው መጀመሪያ ኮንሴፕቱ በደንብ መረዳት አለብን። በተለይ ብዙ ተሐድሶ ነን የሚሉ ሰዎች ወዴት ነው የሚሉት? ቀድማ ወደ ነበረችው ወይም ደግሞ አስቀድማ ወደ ነበረችው ቤተክርስቲያን መመላስ አለባት ነው። ኦፍኮርስ መታደስ ከሆነ የሆነ ሰዓት ነበረ ኦኬ፣ ከዛ በኋላ ወይም አርጅቶ ይሁን ተበላሽቶ ይሁን እንደዚህ አይነት ነገር ነው ሀሳባቸው የሚያነሱትና እንደዛ ከሆነ ያቺ ቀድማ የነበረችው ቤተክርስቲያን ስታስተምረው የነበሩ ትምህርቶች ኦኬ እነዛ ትምህርቶችን የግድ ሊያውቁ ይገባቸዋል የሚለው ሀሳብ በደንብ ልናውቅ ይገባል። አሁን ግን ይህ ስንል ግን እንደው አንዳንድ ሰዎች ጋዲ ሲያነሳ እንደነበረው የሆኑ የስህተት ትምህርቶች በሆኑ አካላት ሊነሱ አይችሉም ማለት አይደለም። በቤት ኢርሊ በሐዋርያት ዘመን ራሱ ጭምር ሐዋርያት ሥራ ምዕራፍ 15 እንደገለጸው ጋዲ አይሁዳውያን የሆኑ ሰዎች የሐሰት ትምህርቶችን ያነሱ ነበር። እሱ ብቻ አይደለም፣ ሐዋርያው ቅዱስ ጳውሎስም እያለ አይ ትንሣኤ ሙታን የለም ብለው የሚያስተምሩ ሰዎችም ነበሩ። ኦኬ እንደዚህ አይነት የሐሰት ትምህርቶች የሚያስተምሩ የሆነ ሰዓት ሮይዝ ሊያደርጉ ይችላል። ይሄ ብቻ አይደለም፣ በስነ ምግባር ሕጸጽም ጭምር ለምሳሌ የቆሮንቶስ ክርስቲያኖች ሐዋርያው ቅዱስ ጳውሎስ በአመንዝራነት የገዛ አባቱን ሚስት በክርስቲያኖቹ ዘንድ ማለት እንዲህ አይነት ሰዎች ነበሩ፣ ግን ያልገሰጿቸው እስከዚያ ድረስ ያልገሰጿቸው ሰዎች ነበሩ። በእነዚህ ሰዎች የተነሳ ግን ቤተክርስቲያን ስህተት ላይ ነበረች አይባልም። የነዛ ፐርሰናል ወይም ደግሞ ስፔሲፊክ የግለሰቦች ችግር የግለሰቦች ስህተት የቤተክርስቲያን ስህተት አይባልም። ያው ትምህርት ምን ስላለች ነው የምታርመው። የተሳሳተው ትምህርትን ቤተክርስቲያኗ እውነተኛዋ ቤተክርስቲያን ምን ትለዋለች ማለት ነው? ታርመዋለች። ያው በአይሁዶች በኩል የተነሳው ጥያቄ በሐዋርያቶቹ በኩል ይመለሳል። በቆሮንቶስ የተነሳው የስነ ምግባር ችግር በሐዋርያው ቅዱስ ጳውሎስ እና በበርናባስ በተለያዩ
ሐዋርያን አበው ይስተካከላል። ልክ እንደዚህ በየጊዜያቱ ሊነሱ የሚችሉ የሐሰት ትምህርቶች ይኖራሉ። ግን ቤተክርስቲያን ስቲል ሰርቫይቭ ስላለ ያንን የሐሰት ትምህርት እየመታች እስከ ዓለም ፍጻሜ ድረስ ትቆያለች። ጋዲ እሺ ወዲ ቃሎት ያሰማልን፣ ቃሎት ያሰማልን። አማኒ እንኳን ደህና መጣ። እንኳን ደህና ቆየኝ ጋዲ። እንዴት ነው? ሁሉ ሰላም? ሁሉ ደህና። አንተስ ጋር አለ? አምላክ ይመስገን፣ ምንም አንልም፣ እግዚአብሔር ይመስገን። ቶፒኩ እንደተመለከትከው ታድሶ ለኦርቶዶክስ ወይም ደግሞ ኦርቶዶክስ ቤተክርስቲያን መታደስ አለባት እያሉ ያው እዚህም እዛም የተወሰነ ለመንቀሳቀስ የሚሞክሩ ግሩፖችና ሰዎች አሉና እዛ ላይ ነው የምናወራው እና ሜቢ አንተን ፐርስፔክቲቭ ልረዳና ከዛ በኋላ ወደ እሺ ጋዲ ቴንክ ዩ። ቤተክርስቲያን ትታደሳለች ከተባለ ያው መታደስ የሚኖርባት ወደ ጥንቱ ከመመለስ አንጻር ከጥንቱ አባቶች ካስተማሩት ነገር ካለ ያንን ከማስተካከል አንጻር ነው። አንደኛው ነገር እሱ ነው። ሌላው ግን መጽሐፍ ቅዱሳዊ መሰረት አድርጌ እኔ ላቀርብልህ የምችለው ነገር ዮሐንስ ራእይ ላይ ስለ ሰባቱ ቤተክርስቲያናት ሁለት ቤተክርስቲያናት የኤፌሶን ቤተክርስቲያንና የሎዶቅያን ቤተክርስቲያን ኮሚኒኬት ያደረገበት መንገድ አለ ጌታ ኢየሱስ በሐዋርያው በዮሐንስ አማካኝነት እና በኤፌሶን ላለች ብሎ የሚል በጣም ስትሮንግ ቃል አለ። መቅረዝ ምንድነው የሚለው እዚህ ጋር እያጠራን እንድንሄድ ለቤተክርስቲያኒቱ ነው ወይስ ለአስተዳዳሪው ነው የመልእክት? በኤፌሶን ወዳለው ወደ ቤተክርስቲያን መልአክ እንዲህ ብለህ ጻፍ የተባለው የሚቀበለው የቤተክርስቲያኑ መሪ ስለሆነ ነው። ተቀብሎ ለቤተክርስቲያኒቱ ነው ያንን ነገር ቤተክርስቲያኒቱ ሳትሆን አስተዳዳሪውን ነው አይደለ? መቅረዝን ወስድባል የተባለው ለአስተዳዳሪው ነው እንጂ ለቤተክርስቲያኒቱ አይደለም። እኔ ለቤተክርስቲያን ነው ብዬ ነው ማምነው። ምክንያቱም ቁጥር 7 ላይ ሁሉም ጋር ደግሞ ጆሮ ያለው ይስማ እያለ ሁሉም ጋር ይናገራል እና ለአብያተ ክርስቲያናት ወይም ለቤተ ክርስቲያኒቱ እናንብበው። አማን ይቅርታ ጥቅሱን እናንብበውና ለሰውም እያጠራ እንድንሄድ ለቤተ ክርስቲያኒቱ ነው የተጻፈው። እኔ ግን ለቤተ ክርስቲያን አስተዳዳሪ ነው እንደዛ የተባለው ብዬ ሞግታለሁ። እኔ ደግሞ ተቀባይ ነው ብዬ ነው መሞግተው። እሺ ያለው 15 ጀምሮ ያለው ሐሳብ ዮሐንስ ራእይ ምዕራፍ 2 ቁጥር 1 ጀምሮ እሺ ከቁጥር 1 ጀምሮ ላንብበው። በኤፌሶን ወዳለው ቤተክርስቲያን መልአክ እንዲህ ብለህ ጻፍ። እዚህ ጋር መልአክ የተባለው ማን ነው? አማን መልአክ እንዳልኩ ተቀባዩ መሪ፣ የቤተክርስቲያን መሪ ተቀብሎ መሪው ያ በጣም ጥሩ። እሺ እንዲህ ብለህ ጻፍ ተባለሽ። በቀኝ እጁ 7ቱን ከዋክብት የያዘው በ7ቱም የወርቅ መቅረዞች መካከል የሚሄደው እንዲህ ይላል። ስራን ለመሪው አይደል? እንቀጥል እንጨርሰውና ክፍሉ ራሱ ይናገር። እየጠራ እንዴት ነው ለሚሰማው ሰው ነው። አንዴ ዝም ብለን በደፈናው አንብበን ከምንነጋገር ቨርስ ባይ ቨርስ እየፈታ ነው የሚል ብዬ ነው። ጨርሰው ሙሉን ብንጨርሰው ሐሳቡን እናገኛለን እና ሲጨርሰ ነው ከዛ እንማማር። ጋዲ የምንናገረው ለሚያደርገን ፖይንቴን አግኝተን ይቆይ። እሺ ስራህንና ድካምህንም ትዕግስትንም አውቃለሁ። ሐሰተኞች ሆነ እንዳገኛቸው አውቃለሁ። ይሄ ቀጥታ ዳይሬክትሊ ስራህን አውቃለሁ ትዕግስትን አውቃለሁ የተባለው ለሰውየው ነው አይደለ? ለቤተክርስቲያን መሪው ነው አይደል? እኔ እንደዛ ብዬ አላምንም። ለቤተክርስቲያኒቱ የተነገረ ነገር ነው። መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ ያለ ይናገራል። ከዛ ድል ለነሳው ብሎ የሚናገረው በጣም ብዙ ቦታ ላይ ማስረጃ ከጠየቀኝ መጽሐፍ ቅዱስ
ላይ የእግዚአብሔርን ትዕግስትህን ሕዝብ ማውቃለሁ ብሎ ሲናገር አማኑዬ ትዕግስትህን ማውቃለሁ ብሎ የእግዚአብሔርን ሲናገር ሕዝብ ነው የምትለኝ? አንዴ ቆይ እየተደማመጥን እናውራ አማኑና ትዕግስትህን ማውቃለሁ ብሎ ሲናገር ለቤተክርስቲያን ነው እየተናገረ ያለው ነው የምትለኝ? የእግዚአብሔርን ሕዝብ ላይክ ቤተክርስቲያን በወንድ አንቀጽ ተጠርቶ ያውቃል? ሰው ለቤተክርስቲያን የተነገረ ነው እያልኩክ ነው እኔ። ምክንያቱም መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ ይላል። ለአብያተ ክርስቲያናት የሚለውን ስለዚህ እየተላለፈ ያለው ለአብያተ ክርስቲያናት ነው ማለት ነው። በኤፌሶን ወዳለው ቤተክርስቲያን መልአክ እንዲህ ብለህ ጻፍ እኮ ነው የተባለው እንጂ አሁን እዚህ ጋር ኤግዛክትሊ ራሱ እዚህ ጋር አሁን አንተ የምትለው ነገር ራእይ 3 ላይ ነው እንጂ እዚህ ቦታ ላይ የለም። እሺ ሰዓት ከምናቃጥል እንሂድሽ። ቤተክርስቲያን ሙሽራ ናት አይደል? የክርስቶስ ሙሽራ ናት አይደል? አማን አዎ። አንደኛው ጋዴ መነጋገርና መተማመን ያለብን ነገር ቤተክርስቲያን የክርስቶስ ኢየሱስ አካል የሆነችው ቤተክርስቲያን አለች። ሙሽራ ናት አይደል? ቤተክርስቲያን የማትታየዋ ቤተክርስቲያን አለች። እሷ ሙሽራዋ ናት። የማትታየዋ የክርስቶስ አካል የሆነችው ክርስቶስ ሙሽራ ነው፣ ቤተክርስቲያን ሙሽሪት ናት አይደል? ሁለቱንም አገላለጽ መጽሐፍ ቅዱስ ይጠቀመዋል። ያው ነገርኩህ እኮ እንደ እግዚአብሔር ሕዝብ ሲጠራ ወይም ሲያናግር ለእግዚአብሔር ሕዝብ መልእክት ሲስተላለፍ በወንድ አንቀጽ በጣም ብዙ ቦታ ላይ ለምሳሌ አንደኛው ይሄ ክፍል ራሱ ማስረጃ ነው። ከዛ ውጪ እንዳለ ላይክ ምንም የለም። አማኑዬ ሌላ ክፍል ካላሳየን እዚህ ክፍል ላይ ምንም እንግዲህ አሁን ራሱ እንትን ይበልሽ እያነበብኩ እሺ መንፈስ ወደ አብያተ ክርስቲያናት የሚለውን እንዴት ታየዋለህ? ካንተንም ልጠይቅካ። እሺ ቆይ ይሄንን አንብበውና ችግር የለውም አማኑ ይጠይቀኛለሽ። ታገሰህማል፣ ስለ ስሜን ብለህ ጸንተህ አልደከምክም። ዳሩ ግን የምነቅፍብህ ነገር አለኝ፣ የቀደመውን ፍቅርን ትተሃልና። እንግዲህ ከወዴት እንደወደቅህ አስብ፣ ንስሐም ግባ፣ የቀደመውንም ስራን አድርግ። አለዚያ እመጣብሃለሁ፣ ንስሐም ባትገባ መቅረዝህን ከስፍራው እወስድብሃለሁ። ነገር ግን ይህ አለ፣ እኔ ደግሞ የምጠላውን የኒቆላውያን ስራ ጠልተሃልና። መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ ይናገራልና። ደግሞ የምጠላውን የኒቆላውያንን ስራ ጠልተሃልና የተባለው የቤተክርስቲያን አስተዳዳሪ ነው ወይስ ቤተክርስቲያኒቱ ሙሉ ነው እያለ ያለ ክርስቶስ? እንግዲህ መንፈስ ለአብያተ ክርስቲያናት የሚለውን ስለሚል ለአብያተ ክርስቲያናት የተላለፈ መልእክት ነው። ተቀባዩ ነው መልአክ የተባለው እሱ ተቀብሎ የሚያስተላልፍ ሰው ነው። አማኑ እኔ እያልኩ ያለሁት እኮ መልእክቱ ቀጥታ ዳይሬክትሊ አድሬስ የተደረገው ለቤተክርስቲያን መሪ ነው። ዳይሬክትሊ አድሬስ የተደረገው ነገር ግን የቤተክርስቲያን መሪ እንደመሆኑ ደግሞ ይሄን የተቀበለው መልእክት እኮ ለሌሎቹ ያስተላልፋል። አያስተላልፍም እያልኩ እኮ አይደለም፣ ግን ዳይሬክትሊ አድሬስ የተደረገው ለቤተክርስቲያን መሪ ነው። ኤኒዌይስ ወደ ሀሳቡ እንመለስ። እንዳልኩ ሌላ ነገር ውስጥ ገብተን ሰዓት ከምናቃጥል ለምሳሌ እኛ ቤተክርስቲያን ታውቃታለህ፣ ኦርቶዶክስ ቤተክርስቲያን። እሺ ዶግማ ትምህርቱ ለምሳሌ ሚስጥረ ስላሴ ላይ ያላት ትምህርት ይታወቃል። ጥምቀት ለድነት እንደሆነ የምታምን ቤተክርስቲያናት የጌታ ስጋና ደም ቅዱስ ቁርባን እውነተኛ የጌታ ስጋና ደም እንደሆነ ታምናለች። ሚስጥረ ትንሣኤ ሙታን፣ ነገረ ክርስቶስ፣ እነዚህ አምስቱ ዶግማ ትምህርቶቿ ናቸው፣ ወይም የቤተክርስቲያኒቱ ሃይማኖት የሚባሉት ናቸው አይደል? ከነዚህ ውስጥ የሚታደስ ነገር አለ? ከነዚህ ትምህርቶች ውስጥ ወደ ቀደሙ መመለስ አለበት የምትለው ትምህርት አለ? ዶግማዎቿን ችላ ብላ ከዶግማዎቿ ውጪ የተንቀሳቀሰች ከሆነ ያ መመለስ አለባት። ወደ ዶግማም መመለስ አለባት፣ ወደ ጥንቱ መመለስ አለባት። ዶግማዎቿን ችላ ብላ የሚባለው እኮ ስለ ዶግማ እያወራሁ ዶግማዎቿን ችላ ብላ ወደ ቀደሙ ነገር መመለስ አለበት ወይስ ትክክለኛ ትምህርት ነው? ለምሳሌ ጋዲ እዚህ ላይ ያለኝን አቋም ከዚህ በፊትም ተነጋግረናል እኮ ታውቀዋለህ። እኔ አሁን እያልኩ ያለሁት ወደ ዶግማዋ መመለስ አለባት። ኢኔ ሴንስ እዛ ላይ ትኩረት ካልተደረገ፣ ለምሳሌ እዚህ ያላችሁ አንተን ጨምሮ በደንብ ዶግማን ታስተምራላችሁ፣ ቀኖና ላይ ታስተምራላችሁ። ግን ደግሞ መሬት ላይ ያለው ሲታይ ልማዱ እንደዛ ነው ወይ? ካልቸሩ እንደዛ ነው ወይ? ከዛ በላይ ሌሎች ቦታ የተሰጣቸው ነገሮች የሉም ወይ? ከዛ ውጪ ሰው ያውቀዋል ወይ? ይመራበታል ወይ? በትክክል የሚለው ወሳኝነት አለው። አሁንም ምን መሰለህ እኔ አሁን እንደው
መምህር ሊሆን አይችልም ይባላል። እንደው ሜቢ እኔ የሆነ ትንሽ እውቀት ካለችኝ የሆነ ትንሽ ኖሌጅ ካለችኝ ዮሐድም እንደዛ ካለው ኦር ሌሎች ወንድሞች ካላችሁ ሁሉም ምዕመን በዛ ደረጃ መሆን አለባቸው የሚል አርጊመንት ቢውልድ ማድረግም ልክ አይደለም። አሁንም ወደ ቀደመው ነገር እንመለስና ቤተክርስቲያኒቱ ወደ ቀደመ ቦታ መመለስ አለባት መታደስ አለባት ሲባል ቤተክርስቲያን ሃይማኖቴ ነው ብላ አማን አው ጋዲ አሁን እሺ ልጠይቅ ምናልባት እኔ እያወራው ኦፌንድ እንዳላረግህ ልጠይቅ አይደል ዶግማው ላይ አማን ዶግማው ላይ እናወራና ከዛ ወደ ሌሎች እንሄዳለን። ዶግማው ላይ እስኪ ዘርዝራቸው ዶግማዎቹን ዘርዝራቸው። ቅድም ነገርኩህ እኮ አማኑ ሚስጥረ ስላሴ አለ፣ ሚስጥረ ጥምቀት አለ፣ ሚስጥረ ስላሴ አለ፣ ከዛ ነገረ ክርስቶስ አለ፣ ሚስጥረ ስጋዊ ማለት ነው። ሚስጥረ ጥምቀት አለ፣ ሚስጥረ ሃይማኖት ናቸው። በቃ ካሁን በኋላም ለሚቀጥሉ 4000-5000 ዓመታት የማይቀየሩ ትምህርቶቿ ሃይማኖቶቿ እነዚህ ናቸው፣ ከጌታ የተሰጡ ትምህርቶች እና እነዚህ ትምህርቶች አሁን ቤተክርስቲያኒቷ እነዚህ ትምህርቶች ላይ ያላት አቋም ይታወቃል። ጥምቀት ለምሳሌ ለድነት ነው፣ የጌታ ስጋና ደም እውነተኛ አማናዊ ነው ብላ ታምናለች። ክርስቶስ ኢየሱስ ላይ ያላት ትምህርት እንደዛ ነው። አሁን እኔ ጥያቄ ለአንተ ምንድነው ይሄ ትምህርት ወደ ቀደሙ መመለስ ነው፣ ወደ ቀደሙ መታደስ ይፈልጋሉ እነዚህ ትምህርቶች? የኔ ጥያቄ የሶር ነው። እኔ መታደስ አለባቸው ብዬ ስላመንኩኝ አይደለም እነሱ ቤተክርስቲያን ትታደስ የምለው ከዶግማው አንፃር አይደለም። ስለዚህ ዶግማዋ እድሳት አያስፈልገው ያስማማናል። ዶግማዋ ላይ እኔ ምንም አሁን ላይ ከቤተክርስቲያን ያጎላታል የምልበት ወይም ደግሞ አብዛኛው የማውቀውን ያክል የምስማማበት ነው ከዶግማ አንፃር። ለምሳሌ ጥምቀት ለድነት ነው ብለህ ታምናለህ? ጥምቀት አስፈላጊ ነው ያምናለው። ይሄንን ብዙ ጊዜ ተነጋግረናል። መካነ ኢየሱስ ቤተክርስቲያን እንደምታምነው አምናለሁ። በመዳን ሂደት ውስጥ አስፈላጊ እንደሆነ አምናለሁ። እሱ ነው አሁን አቢንዬ እንደው አማኑዬ እንደው የቃላት ጨዋታ እናደርገውና ሰው ሳይጠመቅ መዳን አይችልም። ከዛ ውጪ ደግሞ እንደ እምነት ስራ እና ከእግዚአብሔር ቃል እንደተቀበልነው ቁጥረን ስናደርገው ልክ ማርቲን ሉተር እንዳስተማረው ኢንፋሲዛችን በእምነት ብቻና በእግዚአብሔር ቃል ብቻ ላይ ተመስርቶ ስናደርገው ሉተር ይጠቅመናል። ጥምቀትን ጨምሮ ነው። አሁን ከቶፒክ እንዳንወጣ ብዬ ነው። አሁን ሉተር ውስጥ እምነት የሚያስፈልገው ብለህ ታምናለህ? አማኑ እምነት ሲደመር ጥምቀት አይደለም። ጥምቀት የእምነት ስራ ነው፣ ከእምነት ስራዎች አንዱ ነው ብዬ አምናለሁ። ስለዚህ ይሄ ደግሞ የኛ ቤተክርስቲያን ትምህርት አይደለም እና ስለዚህ አሁን ይህንን ትምህርታችንን አትቀበለውም ማለት ነው አይደለም? እንግዲህ የእምነት ስራ አድርጋችሁ ካልቆጠራችሁት ፕላስ ወይም ሲነርጂ፣ በሲነርጂ ከሆነ የምታምኑት እኔ በሲነርጂ አላምንም፣ ስለዚህ አልቀበሉም ማለት ነው። ታች ለሚሰሙ ሰዎች እንግሊዝኛውን ችግር የለውም እንትን በሆልድ አድርገውና ታች ለሚሰሙ ሰዎች ነው ትኩረት የምናደርገውና ጥምቀት ለድነት አይደለም ብለህ አታምንም ማለት ነው። ከእግዚአብሔር ቃልና በእምነት የተቀበልነው ስለሆነ እንደ እምነት ስራ ስለምቀበለው ጥምቀት ለድነት ከሚያስፈልጉ ነገሮች አንዱ ነው ብዬ አምናለሁ። አልኩህ እኮ አማኑ። እኔ ይቅርታ አድርግልኝና ጌታ በሚያውቀው በጣም ነገሮችን ኢሪቴት ለማድረግ ነው ጥረት እያደረክ ያለውና ጌታ በሚያውቀው ነው የምልህ። አሁን ጋድዬ አንተ የምትፈልገውን እንድልልህ መሆን የለበትም። ሀሳቤን ሙሉ ነው የምገልጸው። ላይክ እኛ ጥምቀትን በእምነት ውስጥ ነው የምናየው፣ በእግዚአብሔር ቃል ውስጥ ነው የምናየው። እሺ ሜቢ እንደው ይቅርታ አድርግልኝ ነው በጣም ቤተክርስቲያንን ጌታ ይጠብቃታል ብለህ ታምናለህ አይደል? ክርስቲያኖችን፣ አማኞችን እና ደግሞ አካሉ የሆነችውን ማትታየውን ቤተክርስቲያንስ ትምህርቷንስ ጌታ ይጠብቃል ብለህ አታምንም? ትምህርቷንማ ይጠብቀዋል፣ ልብ እናድርጎ ይጠብቀዋል። በጣም ጥሩ። ሜቢ በቤተክርስቲያን አባቶች ዘንድ ታሪክ ሜቢ ሉተር እስኪመጣ ጥምቀት ሰው ሳይጠመቅ መዳን ይችላል ወይ ደግሞ ጥምቀት ለድነት አይደለም ብሎ ያስተማረ አንድ የቤተክርስቲያን አባት የምታውቀዋል? በዘመናት ለ1500 ዓመት አሁን ባልኩ ኢንፋሲስ ውስጥ ጥምቀትን ይቀበላሉ፣ ለድነት ያስፈልጋል ይላሉ ብዬ አምናለሁ። ባይዘዌ ሁሉም የቤተክርስቲያን አባቶች አማኑ ለአንተ መረጃ
እንዲሆነ there is no salvation without baptism ብለው ነው የሚያስተምሩት። ማስረጃዎች ማቅረብ እችላለሁ ጋዲ አማን አሁን እኮ ያንተን አቋም አልናገር ስላልከኝ ነው ነገሩ ያሰልቺ የሆነ እየመጣ ያለው ምን መሰለህ ያንተን አቋም ብትነግረኝ ሰው አምኖ እምነት ፕላስ ጥምቀት ለድነት የሚለው ነገር ታምናለህ አንተ? ጥምቀት እንደ እምነት ስራ ስለሆነ እምነት ሲደመር ጥምቀት ለድነት ነው ታምናለህ? እነሱ እምነት ፕላስ ጥምቀት ብለው ነው የሚያምኑት አባቶች። አዎ ፕላስ ብለው ነው ቱጌዘር ፕላስ ብለው አይ እኮ ፕላስ ብለው ወይም ጥምቀትን ለብቻ አድርገው ያለ እምነትና ያለ እግዚአብሔር ቃል እንደሚቀበሉ ማስረጃ ብታሳየኝ ደስ ይላል። ኦኬ ማዛግ ነገር ስለሆነ ሰላም ነው። ይዋዲ ማውራው አማርኛ ግልጽ ነበር አይደል? ግን እኔ እንደው አንዳንድ ሰው ለማሰልቸት ቢገባ ሰው እኔ አንዳንዴ የሚያነሳቸው እምነት ያመነ እና የሚለው እኮ ባይዘው ሁለት የተለያዩ ነገሮች ናቸው አይደል? ክርስቶስ ራሱ የተናገረው ይሆነ የእምነት ስራ ይላል 30 ጊዜ የእምነት ስራ ጌታ ሆይ ያመነ እና የእምነት ስራ አይደለም የሚለው ያመነ እና የተጠመቀ ኤንድ የሚለው የሚያያይዘው በቃ ሁለት የተለያዩ ሁለቱም ኦፍ ኮርስ አንድ አይደሉም፣ ግን ሁለቱም መፈጸም ነው ለመዳን ብለህ ታምናለህ ወይ ነው። በጣም ግልጽ ነበር። ጥምቀት ለድህነት ያስፈልጋል የእምነት ስራ በመሆኑ በእምነት ስራ በኩል እንዲህ በጣም ዝገት ነው። ሲቀጥል ራእይ ላይ ደግሞ ያነሳ አንድ ሐሳብ አለ። ራእይ ላይ እኔ በጣም የሚገርም ነው እኮ በኤፌሶን ወዳለው ለቤተ ክርስቲያኑ አስተዳዳሪ ነው አለ። የቤተ ክርስቲያን አስተዳዳሪ ነው ብለው ካበቃ በኋላ ታች ወርዶ ይሄን አንተ እንዲህ ብታደርግ ኦኬ በሰማያት ምን ስፍራ ሰጣለሁ ነው የሚለው። ለማን ነው? ለቤተ ክርስቲያን አስተዳዳሪ። ይሄንን ግን ለቤተ ክርስቲያን ለአብያተ ክርስቲያናት ደግሞ መልእክቱ ያስተላልፋል። ቁጥር 7 ላይ መጀመሪያ በደንብ ክፍሉን ከላይ ጀምረን አንዴ ስራህን ድካምህን ትዕግስትህንም አውቃለሁ ይላል። ማን የሰራው ነው? ይሄ ቤተ ክርስቲያን በጋራ በህብረት የሰሩትን ድካማቸውን እንደዛ አይደለም። ትዕግስቱ እና ስራውን እግዚአብሔር ያውቃል። ስለዚህ ክፉዎችንም ልትታገስ እንዳትችል እንዲሁም ሳይሆን ሐዋርያት ነን የሚሉትን መርምረህ ሐሰተኞች ሆነው እንዳገኛቸው አውቃለሁ። መርምሮ አግኝቷቸዋል ወይስ አላገኛቸው ነው? እቺ በሙሉ ዓለም አቀፍ ላይ ያለችው ቤተክርስቲያን ስለዛ ነው እያወራ ያለ አይደለም። ሐዋርያ ሳይሆን ሐዋርያት ነን የሚሉ ነበሩ። ያ የኤፌሶን ቤተክርስቲያን አለቃ መርምሮ ለይቷቸዋል። ሐዋርያት ያልሆኑት ቤተክርስቲያን አለቃ ይናገራል። ስለዚህ ታግሰህማል፣ ስለ ስሜም ብለህ ጸንተህ አልደከምክም፣ ዳሩ ግን የምነቅፍብህ ነገር አለኝ። እነዚህ ነገሮች ማድረግን አልረሳውም ነው፣ ግን የምነቅፍብህ ነገር ደግሞ አለኝ ይልና የቀደመውን ፍቅርህን ግን ትተሃልና ይላል። እዚህ እንደ ቀድሞ አይደለህም ብሎ እየወቀሰው ነው እግዚአብሔር። ይሄንን ካለ በኋላ ለጀነራል ለአብያተ ክርስቲያናት ወይም ደግሞ በቤተ ክርስቲያን ላሉ አባላት ደግሞ ቁጥር 7 ላይ መልእክትን ያስተላልፋል። ምን ብሎ? መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማል። አሁን ለክርስቲያኖች የሚላክ በምግባር በሃይማኖት ጽኑ ብለን መልእክት ብታስተላልፍ ቤተ ክርስቲያን በምግባርና በሃይማኖት ስላልጸናች ነው ወደሚል ኮንክሉዥን አለ። ኢንዲቪጁዋል ሜምበርስ ምን ስለሚያስፈልጋቸው በዚህ መጽናት ስላለባቸው ማለት። ስለዚህ ለእያንዳንዱ የቤተ ክርስቲያኗ ሜምበሮች ምን የሚል መልእክት ይላካል? ጆሮ ያለው ይስማ ካለ በኋላ ድል ለነሳው በእግዚአብሔር ገነት ካለው ከሕይወት ዛፍ እንዲበላ ሰጠዋለሁ። በቤተ ክርስቲያን ህብረት ውስጥ የተጨመረ ማንኛውም ሰው
እንደው አንዴ ተጨምራልና መቆረጥ የለም የሚባል የለም። እስከ መጨረሻ መጽናትም ስላለ ማለት ነው። ወደ በኋላ ድልም ለነሳው ግን ለማንኛውም ሰው ከህይወት ዛፍ በእግዚአብሔር ማለት ነው። አሁን እሱ አጀማመሩም ለዛ ነበር። በቃ ቤተክርስቲያንን ይተዋታል። ጌታ አለ አይደል ሙሉ ለሙሉ እርግፍ አድርጎ ይተዋታል። መቅረዝን እነጥቃለሁ የሚለው ባይዘው በወንድ አንቀጽ ቀጥታ የተጣራ አብያተ ክርስቲያናት ይላል። ቤተክርስቲያን ባይዘው በሴት አንቀጽ ነው። ቤተክርስቲያንን እሰራታለሁ ብሎ ነው ጌታ። የጋንም ደጆችም አይችሏት። ኢየሱስ ደግሞ ሙሽራው እሱ ስለሆነ ኦኬ፣ ቤተክርስቲያን በሴት አንቀጽ የምትጠራው ለዛ ነው። እና በዛ መልኩ ብናየው ጥሩ ነው። ልደት እንኳን ደህና መጣ። ሰላም በለን እስቲ አንተ ሰውዬ። ጋዲ ወንድሞች ሁላችሁንም እዚህ ውስጥ ያላችሁት 1000 ሰዎችን ኦርቶዶክሳውያን ክርስቲያኖችን ከዛ ውጭ የሆናችሁትን ሰላም ብዬ አምላክ ይመስገን። ልደትዬ እንኳን ደህና መጣ። የጠፋ ሰው እንኳን ደህና መጣ ብሮ ጋዲ እንኳን ደህና ቆያችሁ። ልደትሻ ዌልካም እንኳን ደህና መጣ። ዌል ስቴይ ደህና መጡ ጋሽ ልደት። አንተ እንደምን አሉ? እንዴት ነህ? ደህና ናችሁ? ይላችሁ የማትደውለውስ ነገር? ኧረ አንተ እውነት እያሰብኩ ነበር። አሁን እኮ ከታች የጻፍኩል ነበር። ምን አዲስ ደውላለሁ። እሺ እንገናኛለን። ዮሐዴ አቤኒን አስተናግዷ። ኦኬ እሺ አቤኒ ዌልካም እንኳን ደህና መጣ። እንኳን ሁሉ መልካም ጌታ ይመስገን። እንዴት ናችሁ? እግዚአብሔር ይመስገን። ያው ርዕሱ አይተዋል ብያ አስባለሁ አይደለ? አዎ ቤተክርስቲያን ግልጽ አድርገልኝና ቤተክርስቲያን ሲባል ያው ኦርቶዶክስ ተዋህዶን ለማንሳት ነው አይደል ሐሳቡ? ነው ወይስ ጀነራል ታደሳለች ብለህ ታምናለህ አንተ? ባይዘው ብዙ ነገሮችን ለማየት ሞከረውና በብዙም አንግል ይመስለኛል ጥያቄን ሰምተኛል አይደለ? አቤኔ እየመለስኩልህ ነው ይመስለኛል። መታደስ ያለባት ይመስለኛል። ብዙ ነገሮች አይቻለው ምናምን ማለት ጀመርከኝ። አዎ እኮ ካየሁት በጣም ግልጽና አጭር ነበረ ጥያቄ። አዎ አለባት። ያው ዊኖ ብዙ ነገሮች ለማዛግ እንደምትሞክር አውቃለሁና ፕሊዝ ዛሬ ባታዝገን ደስ ይለኛል። እና አጭርና ፕሪሳይዝ የሆኑ መልሶችን to draw a few of those points and then connecting them with the coordinates where the x value and the y value satisfy this equation. Well, we could start off by just trying to draw a few of those points and then connecting them with the line. So let's set up a little table here, x comma y, and then we could just try out a couple of x values here and then figure out what the corresponding y values are. And I'm going to pick x values where it's going to be fairly easy to calculate the y values. So let's say when x is equal to 0, you're going to have 1/2 times 0 minus 3. Well, then y is going to be -3. When x is, let's see, let me try x is equal to 2, because then 1/2 times 2 is just going to be 1. So when x is equal to 2, you're going to have 1/2 times 2 is 1, minus 3 is... አልሰማኝም። ያዲ አዋልኩ ቋል ለምሳሌ ቢብሊካሊ ያልሆኑ ትምህርቶች ገብተውባታል ብዬ አምናለሁ። መጽሐፍ ቅዱስ ተኮር ይሆኑ ከታሪክ አንፃር ሳይሆን አሁን እንድናወራ የምፈልገው መጽሐፍ ቅዱስ ተኮር የሆኑ ነገሮችን ብናወራ ደስ ይለኛል። ቤተክርስቲያን ልትታደስ እንት ላይ ክርስቶስ ምን ብሎ ተናግሮ ነበር? ከመጽሐፍ ቅዱስ መጀመሪያ ልጀምርና እንግዲህ አንተ ጴጥሮስ ነህ ቤተክርስቲያንን በዚህ ዓለት ላይ ምንም ደጆች አይችሏትም። ምን ማለት ነው? የክፋት
ልጅ እጅ ውስጥ አትገባም እንደማለት ነው ወይስ አይደለም? የክፋት ልጅ ነው ያለው። የክፋት ልጅ ማለት የዲያብሎስ ሐሳብ ማለት ነው። የዲያብሎስ ሐሳብ ማለት እውነት ነው። እኔ ግን የጠየቅኩ ስለ ቤተ ክርስቲያን ነው እያወራ ያለሁት። ቤተ ክርስቲያንን የገሃነም ደጆ በደንብ አዳምጠኝ ስማኝ። ቤተ ክርስቲያንን የገሃነም ደጆች አይችሏትም ብሏል አይደለ ክርስቶስ? ትክክል። አዎ። ስለዚህ የገሃነም ደጆች አይችሏትም ማለት ምንም አይነት የሐሰት ትምህርት ቤተ ክርስቲያን ሊያሸንፋት አይችልም ማለት ነው ወይስ አይደለም? አይደለም ወይስ በትምህርቱ ልትሸነፍ ትችላለች ማለት ነው? በትምህርት ልትሸነፍ አትችልም። እውነተኛው ቤተ ደጆች የማይችሏት እስከ መቼ ድረስ ነው ማለት? የገሃነም ደጆች አይችሏትም ያለው ክርስቶስ እስካለ ሰዓት ድረስ ነው ወይስ ዓለም እስኪያልፍ ድረስ ወይም ደግሞ እስከ ዓለም ፍጻሜ ድረስ የምርም የገሃነም ደጆች አይችሏትም? ጴጥሮስ አይደለም 3 ጊዜ ክዶታል እኮ ቤተክርስቲያን የተባለው አለት የተባለው እኮ አይደል? ቤተ ክርስቲያን ጴጥሮስ ስለ ጴጥሮስ ሳይሆን እያወራን ያለነው ስለ ቤተ ክርስቲያን ትምህርት ነው። ለዚህ ነው ቤተ ክርስቲያን ስንል ግለሰቦችን የሆነ በህይወታቸው ወይም ደግሞ በተሳሳቱ ስህተት ቤቶቿ ማለት ነው። ልክ ሐዋርያ ቅዱስ ጳውሎስ እንደተናገረ። ስለዚህ ቤተ ክርስቲያን ክርስቶስ ሳይሄድ ራሱ ተሸንፋለች እያልከኝ ነው? ሐሳቤን እያስጨረስከኝ እኮ ስላልሆነ ነው። አሁን ለምሳሌ ለጴጥሮስ የገሃነም ደጆች የማይቋቋሟትን አንተ አለት ብሎ እየተናገረው አየህ፣ ለገዛ ሐሳብህ፣ ለገዛ ዓላማ፣ ለገዛ ፍትወትህ የምትሸነፍ ከሆነ ክርስቶስ አያስገድድህም። ገብቶሃል? ስለዚህ ቤተ ክርስቲያን እኔ እኮ የምጠይቅህ ሌላ የምትመልሰው ሌላ ነው። ቤተ ክርስቲያን ሰዎች በግልጽ ለማረኛ ቤተ ክርስቲያን ክርስቶስ ከመሄዱ በፊት ተደርበኛ ታውራቀ አንድ ያቤት ሐዋርያው ቅዱስ ጳውሎስ ክርስቶስ ከማድረጉ በፊት እንደውም ክርስቶስ ገና ከመሰቀሉ በፊትም ኦኬ አክቹአሊ አሁን እኛ ስለ መንፈስ ቅዱስ ከመጣ በኋላ ስላለው እውነት ነው እየተናገረን ያለው። ምክንያቱም ወደ እውነት ሁሉ የሚመራት ያ መንፈስም ስላለ ማለት ነው። ሆኖም ቀረ ግን አሁን ይህንን ክርስቶስ የተናገረው ቃል እንኳን ክርስቶስ ካረገ በኋላ ይቅርና ክርስቶስ እያለ ራሱ አልተፈጸመም ነው ወይ ነው ጥያቄ። እሺ አሁን ደግሞ ለማዳመጥ ተዘጋጅ። አንተ እያልኩ ያለሁት ደግሞ እኔ ምንድነው ያ አለት የተባለው ሰው ጴጥሮስ አልኩ 3 ጊዜ ፊት ክዶታል ያልኩ አለት ነህ እያለው 3 ጊዜ ካደው እያልኩ ነው። እንዴት ስለ ጴጥሮስ አልጠየቅኩም። አሁን ለ30 ጊዜ እንዳለ ቤተ ክርስቲያን ስታውነ ስለዚህ ሐዋርያው ቅዱስ ጳውሎስ እንደዛ ጴጥሮስ እንደዛ ስላደረገ ቤተ ክርስቲያን አሁን የገሃነም ደጆች ችለዋት ነበረ ወይስ አልነበረም ነው ጥያቄ። ሰዎች እኮ ናቸው አይደል? የቅዱሳን ህብረት ማለት ነው። ጠየቁን መልስልኝ። የገሃነም ደጆች ችለዋት ነበረ ወይስ አልነበረም ነው ጥያቄው እንጂ ማን ነው ቤተክርስቲያን አይደለም። እኔም አዙሬ ልጠይቀህ የገሃነም ደጆች አይቋቋማትም? በሰላም በሰላም ዝገት ነው አቢኒ ሐሳብ መንፈስ ቅዱስ አለ። ጴጥሮስ ባይዘዌ ክርስቶስን እዛ ጋር ካደው ሲባል መንፈስ ቅዱስን ከተቀበለ በኋላ አይደለም የካደው። ይሄ በጣም መታወቅ አለበት። እና ትምህርት ሲባል ደግሞ ጴጥሮስ ጌታ ኢየሱስ ክርስቶስ መንፈስ ቅዱስን ከላከላቸው በኋላ ካደ የሚል ነገር የለም ነበር። እንደው ምን አይነት አይዞ ይዋዲ እንግዲህ እኔ እኮ ቀጥታ አሁን ሐዋርያ ቀጥታ እንዲመልስልኝ እኮ ነው ባይዘዌ። እሺ ሐዋርያ ቅዱስ ጳውሎስ ካደው ክርስቶስን በዛን ሰዓት ራሱ እንሂድና ቤተ ክርስቲያን የገሃነም ደጆች ችለዋትም ነበር ወይም ደግሞ አሸንፈዋት ነበረ ወይስ አልነበረም ነበረ ጥያቄ። በጣም የሚገርም አሁን
በደንብ ሁላችሁም ልታውቁ የሚገባው ግን ፎር ዘ ሴክ ኦፍ አርጊመንት እስኪ ምንድነው ሀሳቡ የሚለው ለማወቅ ነው እንጂ ለክርስቲያኑ የተመሰረተው በክርስቶስ ደም እና ደግሞ መንፈስ ቅዱስ ሲወርድ ነው። እሺ ቤተክርስቲያን በገዛ ደሙ እና ደግሞ መንፈስ ቅዱስ ሲወርድ በሐዋርያ ሥራ ምዕራፍ 2 እንደምናውቀው ቤተክርስቲያን ምንለው መንፈሱ ከተላከ በኋላ ኦኬ፣ ከዛ በኋላ ወደዛ ህብረት ተጨመሩ የሚባለው መንፈስ ቅዱስን መቀበል ከተጀመረ በኋላ ነው። ቤተክርስቲያን እያለን ያለ ነው መንፈስ ቅዱስ ከወረደ ክርስቶስ በደሙ ከመሰረተ በኋላ ስላለችው ቤተክርስቲያን ያችን ቤተክርስቲያን ነው በዚህ እመሰርታታለሁ ነው የሚለው ባይ እመሰርታታለሁ ቤተክርስቲያን። ስለዚህ ቤተክርስቲያን የመሰረታት በሞቱ ነው በደሙ ነው። ዘን ከዛ በኋላ ደግሞ መንፈስ ቅዱስ ያነሳው እና ዶግማዊ በሆኑ ነገሮች ራሱ ስቲል ተሳስታ ነበር ወይ ነው። ዶግማዊ በሆኑ ነገሮች የገሃነም ደጆች ራሶችን ቤተክርስቲያን ይችሏታል የሚል ሐሳብ ነበር ለማንሳት የፈለግነው። ኤኒዌይስ ታሪክ እንደሚሰሩት ጊዜ ሜቢ ሐሳቡን ለማውራት የሚችሉ ሰዎች ቢገቡ መልካም ነው። እውነት ለማውራት ገስት ምልኩ ሰዎች ሜቢ ተሐድሶች ምናምን እስቲ እንደው ትምህርታቸውን አሁን አቤኒ ምን እንደሚያምንም ማወቅ ከባድ ነው። እውነት ለማውራት በየጊዜው ስለሚቀያየር ቀደም የገባው ማን ነው አማኑኤልም እንደዛው ነው። ሐሳቡ በየጊዜው ስለሚቀያየር ምን እንደሚያምኑ ማወቅ ከባድ ነውና እንደው ትምህርታችሁ የሚታወቅ ሰዎች ቤተክርስቲያን እንዲህ መታደስ አለበት፣ ወደ መጽሐፍ ቅዱስ መመለስ አለባት፣ ወደ አባቶች ወደ ቀደሙ አባቶች ትምህርት መመለስ አለባት ስትሉ እስቲ እነዛን አባቶች ደግሞ የማንን ትምህርት ነው ያስተማሩት የሚለውን ነገር በዛው እንድናይ ነውና እስቲ ገስት ላኩ፣ በደንብ ሼር አድርጉላቸው ለምታውቋቸው ላይክ ለታድሶች ገብተው ማውራት ይችላልና በደንብ ሼር አድርጉላቸው ገብተው ማውራት የሚችሉ ከሆነ እዚህ ሐሳብ ላይ የአቤኒ ኮንክሉዥን ግን ጋዶ 3 ጊዜ ማለት አለት ነው የተባለው ጴጥሮስ 3 ጊዜ ተትቷል ብሎ ኮንክሉዥኑ ቤተክርስቲያን ክርስቶስ ይተዋታል ነው። እኔ የገረመኝ እሱ ነው። አሁን እንትን እንደዛ ካለ ይተዋታል እያለ ነው። መሰረቱ ራሱ ፋላሲ ማለት ነው። ሲጀመር ሆሊ ስፒሪት መቼ ወረደ የሚለው እስቲ ቢቢሲ ምናምን የሚል እሺ ቢቢሲ የሚል ዩዘር ነኝ እንኳን ደህና መጣ ወር እንኳን ደህና መጣሽ አምናሽ ሶታ እንኳን ደህና ቆያችሁ። ሰላም ናችሁ? አምላክ ይመስገን እግዚአብሔር ይመስገን። ከየት ቤተ እምነት ነው ወንድማችን? እኔ የወንጌል አማኝ ነኝ። ኦኬ የትኛው ዲኖሚኔሽን? የወንጌል አማኝ። የወንጌል አማኝ የሚለው ነገር እኮ ቀረ አልሰማም። ለቲክቶክ አዲስ ትሆናለህ። የት ነው አምልኮ የምፈጽመው? በወንጌል አማኞች ማህበር። ኢየሱስ ሙሉ ወንጌል ምን የት ነው? እኔ መካነ ኢየሱስ ሙሉ ወንጌልም ምንም አይደለሁም። የክርስቶስ ተከታይ ክርስቲያን ነኝ እኔ። የጌታ ሰላም ካንተ ጋር ይሁን። ዛሬ ምንም እኔ እንደዚህ አይነት ሰዎችን ዛሬ አልታገስም። ቱ ቢሆንስት የምትሄዱበትን የምታመልኩበትን ቦታ መናገር ፈቃደኛ ያልሆናችሁ ሰዎች ገስት ላኩ። ሐሳብ የሌላችሁ እውነት ባትልኩልን ደስ ይለናል። ዝም ብላችሁ እንደው ደብሯችሁ ትንሽ ጊዜ ላሳልፍ ምናምን ብላችሁ እዚያ አትላኩ። በፈጣሪ ስም እኛ ጊዜ ተርፎን ምናምን አይደለም። የምር እንደዛ ነው የሚመስለው። እስኪ ተመው ትንሽ ርዕሱ ሳይገባቸው ራሱ ገብቶ የሚያወሩ ነው የሚመስለው። ደስ ሲል ስሙ ቢቢ አሪፍ እንትን አድርገው ነው የመጣው። ቸርች ከፍተው እኮ ነው እኮ ቢቢሲ ብሎ ብርሃን ምናምን በቢቢሲ ቢቢሲ እኮ የቸርች ስም ነው እኮ ብርሃን ምን የሆነ ቸርች እባክህ ብቻውን አቋቁሞ ራሱ ኢንተርናሽናል ካላለ ቸርች አይሆንም። እባክህ እነሱ አንድ ሰው ብቻ እየተከተለ ኢንተርናሽናል ቸርች ይላል። ቀላሽ አይጠገም። ላኩ አሁን ላኩ ገስት እስኪልኩ ድረስ ሜቢ አቡሻ አለ ቀጣይ ለልደት አለሁ ልደት ትቸኩላለህ እንዴ? ሜቢ ቆይ ይቅርታ አቡሻይ ልደት ትቸኩላለህ? ሜቢ ሐሳብ ላንተ ልስጥ እድል ልስጥ። ቀጥሉ። ነገር አለ። አይ ቀጥሉ። ኤኒ ታይም ይቅደሙ ሌሎች ወንድሞች።
አሁን የተነሳው ሐሳብ ላይ ቤተክርስቲያን ትታደሳለች የሚለው ሐሳብ ላይ ቤተክርስቲያን ስንልስ ቅድም የዋደን በርግጥ ብሎታል። ምን እያልን ነው? ከዛ ባለፈ ለምንድን ነው ላይክ ፕሮቴስታንቶች አሁን ታሪኩን ተዉና የሆነ 1000 ምናምን ዓመት የነበረ የቤተክርስቲያንን ታሪክ ተዉና መጽሐፍ ቅዱስ ላይ ብቻ እንሂድ፣ እዛ የተጻፈው ነገር ላይ ብቻ እንሂድ የሚሉትስ ለምንድን ነው? ቤተክርስቲያን የምርስ መጽሐፍ ቅዱስን ሳትቀበል ቀርታ ነው ወይስ የሚሸሹት ነገር አለ የሚለው ላይ እዚህ ነገር ላይ አቡሻዬ አንዳንድ ሪፍሌክሽኖችን አስቀምጥ። እሺ እግዚአብሔር ይስጥልኝ። ምናልባት ልደት ብትቀድም አሪፍ ነው ብዬ አስባለሁ። ግን እሺ አማኑኤል የሚባለው ልጅ መጀመሪያ አካባቢ ላይ ገባው አንድ እርማት የሚፈልግ ነገር ስለተናገረ ምናልባት እዚህ ውስጥ ካለ በዚህ አጋጣሚ ለርን ሊትል ሰምቲንግ ሶ ጥምቀት በቤተ ክርስቲያን ውስጥ የእምነት ምትክ አይደለም። እሺ እምነትም ጥምቀትም የሚያድነውን የክርስቶስን ቤዛነት የምንቀበልባቸው ነገሮች ናቸው። ሶ በእምነት ምትክ የሚሰጥ ጥምቀት የለም። ጥምቀት የእምነት ሰብስቲቲዩሽነሪ ነገር አይደለም። እሺ ጥምቀት ማለት ክርስቶስ በመስቀል ላይ የሰራውን ስራ ሞቱንና ሕይወቱን ሂዱ አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም አጥምቋቸው ብሎ ጌታችን በማቴዎስ ወንጌል ምዕራፍ ጸጋዎች በሙሉ የእምነት ምትክ አይደሉም። they are not given at the expense of faith በእምነት ምትክ የሚሰጡ ነገሮች ስላልሆኑ በቸርች ሂስትሪ ውስጥም በወጥነት ቤተክርስቲያን ውስጥ ሲታመን የመጣው እምነት ይሄ መሆኑን ልብ አድርግልኝ ለማለት ነው። ሶ ወደ ነበረው ሐሳብ እንመለስ። ይሄ ታድሶ የሚባለውን ነገር እኔ በዓለማዊ መንገድ እንዴት ተረዳዋለሁ መሰላችሁ? ይሄ ዝግመተ ለውጥ የሚባል ሐሳብ የለም። ቲዮሪ ኦፍ ኢቮሉሽን የሚባል ነገር አለ። ምንድነው ሐሳቡ? በቀላሉ ረጅም ጊዜ በፈጀ ይሄ ደካማዎቹ እየተወገዱ ኢንቫይሮንመንቱን ግን አዳፕት ያደረጉ ነገሮች ሰርቫይቭ እያደረጉ የመጡበት ሂደት ነው ብሎ ነው የሚናገረው። ደካማዎቹ እየተወገዱ አላስፈላጊዎቹ ኢንቫይሮንመንቱን አዳፕት ማድረግ የማይችሉ ነገሮች እየተወገዱ ሌሎቹ ግን ምን እያደረጉ መጡ? ሰርቫይቭ እያደረጉ መጡ የሚል ነው። አሁን ተሐድሶም እንደዛ ነው። በእምነት ላይ አፕላይ ስታደርጉት የሆነ ሃይማኖትም ኢቮሉሽን ያስፈልገዋል፣ መታደስ ያስፈልገዋል። ማለት ፋንዳሜንታሊ ሃይማኖት ማለት ምን ማለት ነው የሚለውን ነገር ፋንዳሜንታሊ ካለመረዳት የመጣ ይመስለኛል። አሁን የገቡት ሶስቱም ልጆች ላይ የምታያቸው ነገሮች ቤተክርስቲያን ምን ይሄንን ኤሌመንተሪ ነገር እንኳን አይዶን ነው። ኢትዮጵያ ውስጥ ያሉ አንዳንድ ፕሮቴስታንቶች ኤክሊሲዮሎጂ ምን ማለት ነው የሚለው ነገር እንኳን ብቻ ይከብዳል። ሶ ቤተክርስቲያን ማለት በክርስቶስ የተመሰረተ ህብረት ነው። በቀላሉ ሐዋርያት ሥራ ምዕራፍ 20 ቁጥር 28 ማንበብ ነው። መንፈስ ቅዱስ በገዛ ደሙ የዋጃትን እግዚአብሔርን ቤተክርስቲያን ተጠብቋት ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመበት ለራሳችሁና ለመንገዱ ተጠንቀቁ ብሎ ባስተማረው መሰረት ሶ ቤተክርስቲያን አማኞች አሉ፣ የሚታመኑ እምነት አለ፣ የቤተክርስቲያን ራስ ኢየሱስ ክርስቶስ አለ፣ አካሎቹ አሉ። ይሄ አንድ ጊዜ የተመሰረተና በእግዚአብሔር መለኮታዊ ዕቅድ የተመሰረተ ቅድም በማቴዎስ ወንጌል ምዕራፍ 18 ላይ እንዳየነው ማለት ነው። አንተ አለት ነህ፣ በአንተ አለትነት ላይ ቤተክርስቲያንን መሰረታለሁ፣ የገሃነም ደጆች አያናውጿትም ተብሎ በተናገረበት መሰረት ማለት ነው። የሚታመኑ እምነት አለ፣ ሃይማኖቱ አለ፣ ሃይማኖቱን የሰጠው እግዚአብሔር አለ፣ በክርስቶስ ኢየሱስ የተሰራው ስራ አለ፣ አማኞቹ አሉ። በዛ መንገድ ድነት ይገኛል። አሁን ይሄ የሚታይ ቦዲ ነው፣ የሚታይ ፊዚካል ቅዱስ ቴስቲሞኒ የመንፈስ ቅዱስ የሚቀጥል የሚታይ ህብረት የሚታይ አካል መሆኑን መታወቅ መቻል አለበት ማለት ነው። ይሄ በዘመናት ውስጥ ይቀጥላል። አሁን እንግዲህ ብዙ ጊዜ ስናነሳው ቀላል የሚመስላችሁ ጥቅስ አለው። ለምሳሌ ይሁዳ ምዕራፍ 1 ቁጥር 3 ላይ ለቅዱሳን አንዲት ጊዜ የተሰጠች ሃይማኖት ኤፌዝ ዋንስ ዴሊቨርድ ቀላል ነገር አይደለም። በነገራችን ይሄ ማለት ምን ማለት ነው? ሃይማኖት ሰጪው መንፈስ ቅዱስ ነው። መንፈስ ቅዱስ አንድ ሃይማኖት የሚያድነውን ሃይማኖት ይሰጣል። ፍጥረት የሆነ በሙሉ ግን ሃይማኖቱን ተቀብሎ መኖርና ለሌሎች ማስተላለፍ ብቻ ነው
ኃላፊነቱ እሱ ብቻ ነው። ሃይማኖትን መጠምዘዝ፣ ሃይማኖት ላይ መጨመር መቀነስም አይቻልም። ሰጪው መንፈስ ቅዱስ ስለሆነ ማለት ነው። በነገራችን ላይ ሶ አሁን ይሄንን ፕሪሰፖዚሽን ይዘን ሃይማኖት አንድ ጊዜ ከእግዚአብሔር የሚሰጥና ባይ ዴፊኒሽን ሊጨመርበትም ሊቀነስበትም የማይገባ ነገር ነው። ኢቮሉሽን የሚባል ነገር ሊያስተናግድ አይችልም። መንፈስ ቅዱስ አክቲቭ ላይፍ ኦፍ ሆሊ ስፒሪት በቤተ ክርስቲያን ውስጥ ስላለ ማለት ነው። 500 ዓመት በኋላ እንግዲህ የመጣው ሌላው ፕሪሰፖዚሽን ምንድነው? ወደ መጽሐፍ ቅዱስ ብቻ የሚል ትምህርት መጣ። መጽሐፍ ቅዱስ ብቻ ማለት የራሴ መረዳት ብቻ ማለት ነው። ባይ ዴፊኒሽን ሌላ ምንም ነገር ማለት አይደለም። በነገራችን የራሴ ተርጓሚ ብቻ። መጽሐፍ ቅዱስ ላይ አሻሚ ትምህርቶች በተገኙ ቁጥር ፕሮቴስታንቶች ምንድነው የሚያደርጉት? ሌላ ዲፍረንት ቲዮሪ በቤተ ክርስቲያን ውስጥ ሲታመን ያልመጣ they will come up with anything በቃ ሌላ ዲፍረንት ቲዮሪ ይዞ ይመጣሉ ማለት ነው አሻሚ ንግግሮች ሲኖሩ። እኛ ግን ለምሳሌ አንድ እምነት ትክክለኛ ከእግዚአብሔር የተሰጠ መሆኑን የምናውቀው ይሄ እምነት አስቀድሞ ሲታመን የመጣ እምነት ነው። በወጥነት የነበረ እምነት ነው ወይ ብለን ነው ትክክለኛ እምነት መሆኑ በትውፊት ውስጥ ይሄ ትምህርት ከተገኘ ብቻ ነው። ለምሳሌ ያክል እስቲ የፍርድ ቤት የኦፕሬሽን ሚቲንግ እንመልከት። አንዱ ይረጋገጣል፣ ግን የሳይንቲፊክ ማስረጃዎቹ አሻሚ ሆኖ ከተገኙ ቤተክርስቲያን ታሪክ ሲታመን ለመጣው እምነት ምስክር ነው፣ ዊትነስ ነው። አንድ እምነት አንተ የምታምነው እምነት በቤተ ክርስቲያን ውስጥ ወይም ከአንተ አስቀድሞ ሲታመን ያልመጣ እምነት ነው ማለት ኢትስ ብራንድ ኒው ሪሊጅን። ዊትነስ ከሌለው ምስክር ከሌለው እግዚአብሔር ይስጥልኝ። ጋዲ ቃሎት ያሰማልን። አቡሻይ ቃሎት ያሰማልን፣ በእድሜ በጸጋ ይጠብቅልን። ጥሩ ፖይንቶችን አንስቷል። ቤተክርስቲያን የሚለውን ኮንሰፕት ባይዘው የኦርቶዶክሳውያንም መረዳት ያስፈልጋል። ኤክሌሲዮሎጂ ወይም ደግሞ ነገረ ቤተክርስቲያን በጣም መሰረታዊ ነገር ምን እያልን ነው? ኩላዊት ቤተክርስቲያን ኩላዊት ናት፣ ዓለም አቀፋዊት ናት ስንል ምን እያልን? ቤተክርስቲያን ትታደስ የሚሉ ሰዎችስ ምኑን ነው ትታደስ እያሉ ያሉት? ለምን ቤተክርስቲያን ቸርች ስንል አሰሆል ዩኒቨርሳል የሆነችዋን ቸርች ነው ኦኬ እያወራን ያለ ነው። እና ቸርች ስንል ደግሞ ባይ ዲፎልት ከትምህርት ጋር የሚገናኝ ነገር ነው ኦኬ። እና እዛ ላይ ነው። እስቲ የገቡ ሰዎችን እንቀበል። ሳሚ እንኳን ደህና መጣ። አይሰማም ሳሚ እያወራ እኮ ነው። ሳሚ ጠላለ። የኔ ድምጽ ይሰማል አይደል ጋይስ? በሚገባ ይሰማል። ጋዲ እሱ ነው ወይ ኔትወርክ ነው ኦር ሳምቲንግ። እሺ ወይ ወደ ቀጣይ ሰው ለፉ ወይ አይሰራለት ይሆናል። ሰላም ጋዲ እንዴት ናችሁ? አምላክ ይመስገን። እንዴት ነህ? ሁሉ ሰላም? እግዚአብሔር ይመስገን። አይ ቲንክ ሌላ ገስት ትቀበላላችሁ ወይንስ ከኦርቶዶክስ ዲኖሚኔሽን ብቻ? ኦኬ ኦርቶዶክስ ነህ አንተ? እኔ ወንጌል አማኝ ነኝ። ተነስተሃል ግን የተኛ ነው መስሎ ድምጽ ትንሽ አይ ትንሽ ያው ጋደም ብዬ ነው ደክሞኛል። ለዛ ነው ግን እየሰማሁት ነበር። ኦርቶ ክርስቶስ ሚሊዮን እየሰማሁት ነው። ኦኬ ዛሬ የያዝነው ቶፒክ አይተ ከሆነ ታድሶ ለኦርቶዶክስ ለቤተክርስቲያን ለኦርቶዶክስ ቤተክርስቲያን ታድሶ ያስፈልጋል የሚል አይነት አይዲዮሎጂ የሚያራምዱ ሰዎች አሉና በጣም በሚያስቅና አት ዘ ሴም ታይም ደግሞ በሚያሳዝን ሁኔታ እነዚህ ታድሶ ያስፈልጋል እንደዚህ አይነት አይዲዮሎጂ የሚያራምዱ ሰዎች ምን ይሆናል መሰለ ሜቢ አንተ መታቃቸው ትችላለህ። ሙሉ ለሙሉ የቤተክርስቲያኒቷን ትምህርት ዶግማ የሚባለውን ትምህርት ነው ሙሉ ለሙሉ አሁን በቃ ታድሶ ያስፈልጋታል ከቸርች ወተናል መታደስ አለባት ሲሉ ሙሉ የቤተክርስቲያን ዶግማዋን
ሃይማኖቷን ሙሉ ለሙሉ ቀይረው ያንን ትምህርት ለቀው ነው የሚወጡትና ከዛ አንፃር ነው ቸርችስ የምር ትታደሳለች ወይ የሚል ሐሳብ ላይ ያወራን ነውና ሜቢ እዚህ ሐሳብ ላይ ማውራት ፈቃደኛ ከሆንክ ፈቃደኛ ካልሆንክ ችግር የለውም ሜቢ አይ በዚህ ሀሳብ ላይ እንኳን ለማውራት አልተዘጋጀውም። አመሰግናለሁ ስለሰጠኝ እድል። እሰማቸዋለሁ ታቸኝ። በቃ ስማ ምን እያለ እንደሆነም ሰማሽ። እሺ እናመሰግናለን ወንድማችን። ቴንክ ዩ። እሺ እሺ እየሰማ አይደለም። ሼር አድርጉላቸው እስቲ። እንግዲህ ታድሶ ነን ምናምን ባዮች አሉ አይደል እዚህ ቲክቶክ ላይ ሼር አድርጉላቸው። ለፕሮቴስታንቱ ሀሳብ መስጠት የሚችል ሰው ካለ ሼር አድርጉላቸው ይምጣና ገስት ይላክ። ታድሶ ለቤተክርስቲያን ያስፈልጋታል። ትንሽ ስለመሸ ፍራሽ እያደሱ ነው እነሱ የሚተኙበትን ፍራሽ እያደሱ ነው። አሁን አይመጡም ትላለህ። ኤኒዌይስ አሪፍ ሀሳብ ነው። ካላችሁ መግባት ትችላላችሁ። አሉ አይደል ምን እንደው አሁንም መርጌታንን ምናምን እያሉ ሙድም ይዙ እኮ አሉ አይደል በየቦታው። ይሄ እንኳን ይከብዳቸዋል እውነት ለማለት ነው። አንዴ በአታ አጽምተዋል እዛው ንቅንቅ አይሉ የዋሻ ሀዳሲያን ዋሻ ውስጥ ነው የሚያድ እነሱ ከቤታቸው ውጭ አያድሱም። አንድ ኮሜንት እያየው ነበርና እንደ ርዕስ መነሳት የለበትም ምክንያቱም ቤተክርስቲያን ምንም የሚታደስ ነገር የላትም። ይሄ ጥያቄ ውይይትም የሚደረግበት ጉዳይ አይደለም። አንዳንድ ሰዎች እኔ አዝናለሁ ቱ ቢሆንስ ኦርቶዶክሳውያን ሆነው ምን እያወራ እንደሆነ ለምን እንደምናወራ የማይገባቸው ሰዎች አሉና አም ሶሪ ቱ ቢሆንስ እናንተ ካልተረዳችሁ እንግዲህ ምንም ማድረግ አንችልም። እሺ ሜቢ እስከዛ ድረስ ኦኬ ቃለ ሕይወት ነኝ ላቭ የሚል ዩዘር ኔም አለሽ ለሳበው እስቲ ቃለ ሕይወት ነኝ ምናምን ያለ እሺ ላቭ የሚል ዩዘር ኔም ሰላም እንዴት ነህ? ሰላም እግዚአብሔር ይመስገን ሁሉ ሰላም አለን። ሰላም አለን። ከየት ቤተ እምነት ቃለ ሕይወት ነኝ ብለህ ስለጻፍክ ነው? ከቃለ ሕይወት። ጥሩ። እሺ ወንድማችን ያው የዛሬው ርዕስ ተመልክተህ ከሆነ ያው ያንተም በእርግጥ ቃለ ሕይወት ቸርቿ እንደ ቸርች ለምሳሌ የምታምናቸው ነገሮች ስለምናውቅ ወደ ቀደሙ ቃለ ሕይወት ቸርች ቤተክርስቲያኒቱ የመጽሐፍ ቅዱስን ትምህርት ይዛለች ብለህ ነው የምታምነው? አዎ በሚገባ። በጣም ጥሩ። ያው ቤተክርስቲያን ስንል ለምሳሌ ጌታ መንፈስ ቅዱስን ከላከ በኋላ ቤተክርስቲያን ተመስርታለች አይደለ? ቤተክርስቲያን ተመስርታለች፣ ባለ 50 ላይ ተመስርታለች። ከዛ በኋላ ደግሞ ክርስቶስ ኢየሱስ እናትና አባት ወላጆች እንደሌላቸው ልጆች አልተዋችሁም እስከ ዓለም ፍጻሜ ከእናንተ ጋር ነኝ ብሎ በተናገረው አምላካዊ ቃሉ መሰረት ቤተክርስቲያንን ሁሌም ይጠብቃታል አይደለ? ራሷ ሆኖ እውነት ነው። አዎ which means ራሷ ሆኖ ክርስቶስ ኢየሱስ ይጠብቃታል ማለት ቤተክርስቲያን ውስጥ ያለው ያ የተገለጠው ሃይማኖት ወይም ደግሞ የጌታ ትምህርት ያም እውነተኛው ትምህርት ተጠብቆ ይኖራል ማለት ነው አይደል? እውነት ነው። በጣም ጥሩ። ለምሳሌ ቃለ ሕይወት ቤተክርስቲያን እንደ ቤተክርስቲያን ለምሳሌ ጥምቀት ለድነት ያስፈልጋል ብላ እንደ ቃለ ሕይወት እኛ የምናምነው በቃሉ ላይ እንደሚነግረን ያመነ እየተጠመቀም ይድናል፣ ያላመነ ይፈረድበታል ስለሚል እንደገናም በዮሐንስ 3:16 በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ ስለሚል ዮሐንስ 3:18 ላይ በእርሱ በሚያምን አይፈረድበትም ስለሚል እዛው 3:36 ላይ ይቅርታ አሁን የምታነሳቸው ጥቅሶች በሙሉ እዚህ ጋር የሚከታተል 1000 ሰው ሁሉም ሰው ያውቀዋል፣ ጥቅሶቹን ያውቃቸዋልና አሁን ጥያቄው ላይ ትኩረት ብናደርግ ሰዓቱን ብንጠቀም ቃለ ሕይወት ቤተክርስቲያን
ጥምቀት ለድነት ያስፈልጋል ብላ ታምናለች? ያመነ የተጠመቀ ከሚል ጥቅስ የተነሳ እንደ ቃሉ ያመነ የተጠመቀ ይድናል፣ ያላመነ ይፈረድበታል ስለሚል ያመነ የሚለው ላይ ነው ፎከስ የምናደርገው። እሱ ነው ጥምቀት ለድነት ያስፈልጋል ወይስ አያስፈልግም ብላ ነው የምታምነው? ጥምቀት ፕሮሰስ ነው ማለት ከዳን በኋላ የምናደርገው አንዱ የሪኳይርመንት ለምን እንደሞትን ከክርስቶስ ጋር እንደተቀበርን እንደተነሳን ምሳሌ ነው እንጂ አንድ ሰው አምኖ ካመነ በኋላ ሳይጠመቅ ቢሞት ይድናል ብለን እናምናለን። በጣም ጥሩ። ስለዚህ ጥምቀት ለድነት አያስፈልግም ነው ባጭሩ። ኤግዛክትሊ። ምክንያቱም ያመነ ነው የሚለው ቀጥሎ ያላመነ ይፈረድበታል፣ ያላመነና ያልተጠመቀ ስላላለን ቃሉ። እሺ፣ ስለዚህ አሁን እኔ ቅድም ምን የሚል ነገር ተስማምተን ነበረ? ቤተክርስቲያን ክርስቶስ ኢየሱስ ቤተክርስቲያንን ሁሌም ይጠብቃታል። አሁን መጽሐፍ ቅዱስ ላይ የጥምቀት ትምህርት እዛ ስለሆነ አናወራም። ሌላ ጊዜ እሱን ርዕስ አድርገን ስንገባ እዛ ላይ እናወራለን። እና ኢየሱስ ክርስቶስ የቤተክርስቲያን ራስ ከሆነና ቤተክርስቲያንን ሁሌም የሚጠብቃት ከሆነ አንተ በምትለው መሰረት ቃሌዎስ ደግሞ እውነተኛውን የጌታ ትምህርት መጽሐፍ ቅዱስ ላይ ያለውን ትምህርት ይዛለች ብለህ የምታምን ከሆነ ያ ትምህርት ከሐዋርያት በኋላም በሚቀጥሉት ዘመናት ያ ትምህርት መቀጠል አለበት አይደል? የአሁኑን ነገር ብናጠራው ደስ ይለኛል። ያላመነና ያልተጠመቀ ይፈረድበታል ቢል ኖሮ ያንን እንከተላለን። መቼም ቃሉ ነው የሚያግባባን። እሺ በቃ ዮሐድ ያወራው፣ አንዳችሁ አውሩት እስቲ። ይቅርታ። እሺ ወንድም፣ በጣም ቀላልና ግልጽ ነገር ነበረ ጋዲሳ ሲጠይቅ የነበረው ስታነሳ ነበረ። ያመነና የተጠመቀ ይድናል አይደለም የሚለው ቃሉ። ይህን ትቀበለዋለህ? ዮሐንስዬ ያመነ የተጠመቀ ነው የሚለው። ያመነና እንግዲህ ቃሉ ሁላችንም ጋር አንድ ነው። ምናልባት የሚለየን 66 እና 81 አሃዱ መሆኑ እንጂ ያመነ የተጠመቀም አይደለም የሚለው። ያመነ የተጠመቀም አለውና እና እንደማለት ነው። ያስማማናል። ከዛ በኋላ ግን ያለው ያላመነ ግን ይላል አይልም? መጀመሪያ አንዴ ላቪ ይላል አይልም? እስማማለሁ። ስለዚህ ለመዳን አምነው መጠመቅ ያስፈልጋል ብለህ ይህን ቃል ትቀበለዋለህ አትቀበለው? ቀጥሎ ያለውን ሀሳብ ቀጥሎ ያለው ስለ ፍርድ ስለሆነ የሚያወራው ላቪዬ፣ ቀጥሎ ያለው ስለ ፍርድ ነው የሚያወራው። እኔ የሚድኑት ምን ያደረጉ ናቸው ነው የሚለው። እዚህ ጋር የሚድኑ ይድናሉ የተባሉት ምን ያደረጉ ናቸው? አምነው የተጠመቁ ይላል ወይስ አይልም? በክርስቶስ ያመነው ማመን እንግዲህ ማመንንና መጠመቅን ክሊርፋይ ማድረግ የተጠመቀ አይልም? የተጠመቀ ይላል አይልም? ይላል። ስለዚህ አትቀበለው። እግዚአብሔር ይስጥልን፣ ተከፍቷል። የሚድኑት ይድናል የተባለው ምን ያደረገ ይድናል ይላል? ያመነ የተጠመቀም ይላል። ትቀበለዋለህ ይሄን ቃል? የሚድነው ያመነ የተጠመቀም ነው ብለህ ታምናለህ? አንድ አይሰራም እና ክርስቶስ የተናገረው ነው ለመቀበል ይቸግረኛል ብሏል። እሺ ችግር የለውም። አሁን ቅድም ጋዲ እንዳለው አንዴ ላቪ ቅድም ጋዲ ያለው ኮንሴፕት አለ። ምክንያቱም መጽሐፍቶቹ አሁን ይሄ መጽሐፍ ቅዱስ ባይዘው አንተ እንደፈለግክ ትረዳዋለህ። መካነ ኢየሱስ መጣ እንደ ቅድም ከጋዲ ጋር አንድ ጥሩ ፖይንት ተግባብታችሁ ነበር። ምን ብላችሁ? ቤተ ክርስቲያን በትምህርቶቿ ከክርስቶስ እስከ ዓለም ፍጻሜ ድረስ ማትቀየር ጸንታ ትኖራለች፣ ወይም ደግሞ በትምህርቶቿ ሳይቀየሩ እስከ ዓለም ፍጻሜ ድረስ ትቆያለች የሚል ሀሳብ ተስማምታችሁ ነበር አይደለ? ትክክል።
ክርስቲያን ወይም ደግሞ እውነተኛይቱ ቤተክርስቲያን ጥምቀት ለድህነት አያስፈልግም ያለች ቤተክርስቲያን ነበረች? እሱን እንደምታስብ የእናንተ አልነበረም ብዬ ሞግታለሁ። እንግዲህ አስተማረች ቤተክርስቲያን አለች ወይ ነው፣ ወይም ደግሞ አባት አለ ወይ? እንግዲህ በዚህ የመጀመሪያውንም ነገር በደንብ ሪስፖንድ አላረግንም። የመጀመሪያውንም በደንብ አልሰራንም። እሱማ ለመቀበል ይከብደኛል አልኩ እኮ የጌታን ቃል። ስለዚህ አንተ እንዲህ ቃል በቃል እንግዲህ ክርስቶስ የተናገረው በዚህ ንግግር ዶግማይን አልመሰርትም አልክ። እንግዲህ በምን እንደምትመሰር አንተ በዚህ አትመሰርትም በዚህ ነው የምትመሰርተው ብሎ ማን ሰጠ ወደሚሉ ወደ ሰፊ ርዕሶች ሊመራን ስለሚችል አንድ ምን ሐሳብ አመጣሁኝ። ከጋዲ ጋር የተስማማችሁበት ርዕስ አለ መታደስ የሚለው ሐሳብ ስለሆነ የዛሬ ርዕሳችን ዮሐንስ አንዴ ስማኝ ያለብን አይመስልህም? አንዴ ስማኝ። ርዕሳችን ቤተክርስቲያን ወይም ደግሞ ኦርቶዶክስ ትታደሳለች ወይ የሚሉ ነውና ቀደም ደግሞ ኦርቶክሪስቶስ ሰምተው ከሆነ በመሰረታዊ ወይም ሃይማኖት በሆኑ ትምህርቶች አንድ ጊዜ ለቅዱሳን የተሰጠ ትምህርት ነው። ስለዚህ ያንን ትምህርት ደግሞ በጊዜ ድረስ ቸርች እስከ ሉተር መምጣት ድረስ ቤተክርስቲያን ነበረች ብለህ ታምናለህ ወይስ አልነበረችም? ቤተክርስቲያን ከሉተር በፊት ሉተርንም ጨምሮ ጥምቀት ለድህነት አያስፈልግም ያለችው ቤተክርስቲያን የትኛዋ ነች? እንግዲህ ያቺ ቤተክርስቲያን እስኪ ጥምቀት ለድህነት አያስፈልግም ብላ ያስተማረችበት ስጠኝ ነው። ምን ያስለፋናል? ይሄን ከሰጠን በቃ ጋዲን ቅድም የተስማማሁበት ምክንያት መጽሐፍ ቅዱስን ከመሰረቱ ስንመለከት ከኦሪጂናሉ ስንነሳ ወደዛ የምንሄድበት ሁኔታ ካለ ብዙ ምንነጋገርበት እና ደግሞ እዛ ላይ አግሪ የምናደርጋቸው አው እያልኩ ያለፍኳቸው ነገሮች ወደ ኦሪጂኑ ወደ መጀመሪያው ሄድ ስለ መሰለኝ ነው። እና ደግሞ ሁሉም ነገር ትሩዙም ያለው እዛ ቱ ደ ፈርስት ነው። አሁን እኛ አሁን ላቭ ወንድማችን አይ ከቅድሙ ጀምሮ ላቭዬ ስትለው ነበር። ላቪ እና ምን ልበለው ያው በእንግሊዘኛ ሲሆን እኮ ሰው አገላለጽ ያሳፍራል። ሀሳብን ያገኙ አይመስለኝም ወይ ወንድማችን ዮሐዴ ይብቃው። በቃ ሀሳብንም አላገኘሁም ቱ ቢሆንስ። ሀሳብ አይ ቲንክ ቅድም እንዳልከው ምናልባት ተኝተህ ከሆነ ላቭዬ ማነው ስምህ ግን ወንድማችን? እኔ የምላችሁ እኛ ምን ስማችን እኔ የምላችሁ ባጭሩ አንድ የመጨረሻ ነገር አሁን አለ ወይስ የለም? ከሉተር በፊት ጥምቀት ለድህነት አያስፈልግም ብላ ያስተማረች ቤተክርስቲያን አለች ወይስ የለም? ባጭሩ ሉተርን ሳንጠራ ማውራት አንችልም። who is Luther? who is Luther? ሉተር ስለ ሉተር በቃ ጥና ላብያ አለለም ብራዘር። who is Luther? አሁን እስከ ሉተር ከመምጣቱ በፊት ቤተክርስቲያን ነበረችው። ቤተክርስቲያን ጥምቀት ለድህነት ብላ አስተምራ ታውቃለች ወይ ይባል? who is Luther? እንቅልፍ ሳትጨርሱ እንዳትገቡ ትላለህ። እሺ ልደት ካለ ሀሳብ መስጠት ይችላል ይመስለኛል። ልደትም ይሄኔ ተኝቷል። እባክህ አንተ ዛሬ በቃ የአመቱ ነው መሰለኝ ዛሬ ነገ ያው የአመቱ ስለሆነ
እንግዲህ እንጠቅልለው መሰለኝ። የተወሰነ እስቲ እንያቸውና እንግዲህ ምን ወይ ዛሬ እንግዲህ ሰው እንደሰበሰብን በደንብ ቆይስ እስቲ በደንብ ሼር አድርጉ፣ ላይክ ሼር አድርጉ። እዚህ ታድሶነን ምናምን እያሉ ከታች ሜሎትን ልጥራላችሁ የሚል ልጅ አለና በጣም ጥራው። ደስ ይለናል። ጋዲ መቼ ነው ትልቅ ያረከኝ? እኔ አልሰማሁም ማለት አይደለም። እግዚአብሔር ትልቅ አድርጓል። ቀጥል። በጣም መልካም ሰዎች ናቸው ነገራችን ላይ። ኧረ ትልቅ ነው ድሮ። ጋዲ የምር እየተዘዋወርኩኝ ቅድም መጀመሪያ ከሰማሁት ሀሳብ ነው እንጂ ማለት ነው። ምንም እንትኑ ላይ ነው ሀሳቡ ላይ ይሄ ቀደም ኦርቶክርስቶስ የሚያነሳው አቡሻ የሚያነሳው ሀሳብ አለና ምንድነው አሁን እንዲህ ታድሶ ያስፈልጋል ሲሉ ሰዎች ያው ከቀደም ጀምሮ እንግዲህ ሰው እየለመንም ነበረ። የሚመጣም ሰው እንዳጋጣሚ ልናገኝ አልቻለም። የሚገቡ ሰዎችም ሀሳቡ ላይ በደንብ ማውራት የሚችሉ አይደሉምና ከዛ አንፃር ነው ታድሶ ያስፈልጋታል ምናምን የሚሉና እዛ ላይ ሀሳብ እንድሰጥ ቤተክርስቲያን ትታደሳለች ወይ ትምህርቷ ሲታደሳል ወይ የሚለው ነገር ላይ ሀሳብ እንድሰጥ እንግዲህ ከሀሳቡ ስንነሳ ትምህርት ይታደሳል ወይ ብለን ስንጠይቅ የትኛውን ትምህርት ነው የሚያደሱት? መሰረታዊ ትምህርቶች ናቸው። አሁን እነዛ ትምህርቶች የሰው ትምህርቶች አይደሉም። የእግዚአብሔር መገለጥ ነው። በቀጥታ አለቀ። እግዚአብሔር አብ በልጁ በኢየሱስ ክርስቶስ በኩል የገለጠው እውነት ነው። ያ እውነት ለቤተክርስቲያን ተሰጥቷታል። ቤተክርስቲያንን በነገራችን ላይ ጸንቶ የሚያቀሟት በመጀመሪያ ደረጃ ትምህርቷ ነው። ትምህርቷ የማይሸረሽ። አሁን ለምሳሌ የሚስጥረ ሥላሴን ትምህርት አንድ ሰው ላድስ ብሎ ቢነሳ ምኑን ነው የሚያድሰው? ቅድም ስጠይቀው ልጁ አምስቱን አዕማደ ምስጢራት ትቀበላለህ ወይ? እሱ ላይ ችግር አለብህ ወይ? የለብኝም ያለው። ኢማጂን ታዲያ ምንድን ነው የሚያድሰው? ታዲያ ቤተክርስቲያን ትልቁ ነገሯ አጽንቶ የያዛ ትምህርቷ ነው። ያ ትምህርቷ መሰረታዊ ትምህርቷ የማይለወጠው ወይም ደግሞ በተለያየ ጊዜና ሰዓት ልትቀይረው የማትችለው በጣም የጸና ነገሯ እሱ። እኛ ትምህርታችንን እንዴት አገኘ ነው ምንል ከሆነ በዚህ በይሁዳ መልእክት አንድ ምዕራፍ ነው ያላት። የይሁዳ መልእክት ምዕራፍ 9 አለ ኤርሚ። ከዚህ በፊት ግን አንድ ምዕራፍ ነው ያለው ሲጣራ አንደኛ ቆሮንቶስ ምዕራፍ 16 እንዳለው ማለት እና ምንድነው የሚለው እዛ ክፍል ላይ ለቅዱሳን አንድ ጊዜ ስለተሰጠች ሃይማኖት እንድትጋደሉ ጽፍላቸዋለሁ። ለቅዱሳን ስንት ጊዜ? ሃይማኖት ትምህርት ነው። በነገራችን ላይ ሃይማኖት ትምህርት ነው። ስለዚህ ያ ትምህርት አንድ ጊዜ ነው የተሰጠው፣ ብዙ ጊዜ አይሰጠም። አንድ ጊዜ ነው የተሰጠው፣ እሱም ለቅዱሳን ነው። ለቅዱሳንም የተሰጣቸው በቤተክርስቲያን በኩል ነው። ጌታ በዚህ ዓለም ላይ ሲመላለስ ከሰራቸው ወይም ደግሞ ከሰራው ትልቁ ነገር ቤተክርስቲያንን የመሰረተው በነገራችን ላይ ልክ ለጴጥሮስ ቃል እንደገባ ጴጥሮስ አንተ አለት ነህ፣ በአንተ ላይ ቅዱስ ቤተክርስቲያንን እሰራታለሁ፣ የሲኦል ደጆች ምን ሊሏት አይችሉም ማለት ጋር ሊያናውጧት ከቶ አይችሉም። ስለዚህ የሲኦል ደጆች የሚሉት እነዚህ በቴዎሎጂካሊ ስንማር ይህንን ምን ብለው ነው የፈቱት? ውጫዊም ውስጣዊም ተደርጎ ነው የተፈታው። ውስጣዊ ችግር ለምሳሌ ቤተክርስቲያንን በብዙ አይነት መንገድ በግል ስንፍና በተለያየ አይነት መንገድ ውስጥ ሆኖ የሚረብሿት ልክ እንደ ይሁዳ ከክርስቶስ ጋር ሆኖ ከውስጥ ሆኖ ሊሸጧት ከውስጥ ሆኖ ትምህርቷን ብዙ ነገሯ ሊበርዙ የሚሞክሩ ሰዎች አሉ። በተቃራኒ ደግሞ ከውጪ ሆኖ ደግሞ አታክም ያደርጓታል። ስለዚህ ሁለቱም ነው የማይችሏት፣ ሁለቱም ነው የሚያስችሏት። እና ይሄንን ክርስቶስ ተናገረ። እንደተናገረም አልቀረም። በዚህ በዮሐንስ ወንጌል ምዕራፍ 20 ከቁጥር 17 ላይ አባቴ እኔና እናንተ አንድ እንደሆንን ከቃላቸው የተነሳ አንድ የሆኑ ዘንድ ስለ እነርሱ እለምንሃለሁ ብሎ ስለ አንድነት ያቀረበው ታላቅ የሊቀ ክህነት ጸሎታል። እሱ የሊቀ ክህነት ጸሎት አንድነቱን ያየንበት ጸንቶ የተቀመጠበት ወሳኝ 3 መሰረታዊ ነገሮች አሉት። የመጀመሪያው በማቴዎስ ወንጌል ምዕራፍ 26 ከቁጥር 26 ላይ ጽዋውን አንስቶ አመሰገነ። ሁላችሁ ከዚህ ጠጡ፣ ይህ ለኃጢአት የሚፈስ የሐዲስ ኪዳን ደሜ ነው አላቸው። ስለዚህ ያ ደም ቤተክርስቲያንን አንድ ያደርጋታል። አማኞች እኛ ኢንቪዚብል ቸርች አይደለም የምናምነው፣ እኛ ቪዚብል የሆነችዋን የክርስቶስን ቸርች ነው። ኢንቪዚብል ቸርች የለንም፣ ቪዚብል ካታሆሊክ የሆነች
ንጽሕት የሆነችዋን ቤተክርስቲያን ቅድስት የሆነችዋን ቤተክርስቲያን እኛ የምናውቀው ያን አደረገ። በሁለተኝነት ራሷ ቤተክርስቲያን ከአብራ ከመንፈስ ቅዱስ ከማየ ዮርዳኖስ ልጅነትን ትሰጣለች። ክርስቲያኖች ቤተክርስቲያን ውስጥ አንድ ይሆናሉ። አንያ ቆሮንቶስ ምዕራፍ 12 ከቁጥር 13 ላይ እንዳለ ብልቶች ብዙ ሲሆኑ ግን አካል አንድ እንደሆነ ሁላችን በጥምቀት ከአካሉ ጋር አንድ እንሆናለን። ሌላኛው እጅግ በጣም ወሳኙ ነገር ደግሞ ልክ ጌታ በሉቃስ ወንጌል መጨረሻ ክፍል 24 ላይ ምንድነው ብሎ ያላችሁ? ኃይልን እስክትቀበሉ ሁላችሁም በኢየሩሳሌም ቆዩ አላችሁ። ምንን እስክትቀበሉ? ኃይልን እስክትቀበሉ። ያ ኃይል ቤተክርስቲያን ክርስቶስ የወለዳትን ቤተክርስቲያን ወይም ደግሞ ክርስቶስ በመስቀል ላይ የጸነሳትን ቤተክርስቲያን የወለዳት መንፈስ ቅዱስ ነው። እሱንም በሐዋርያት ሥራ ምዕራፍ 1 ቁጥር 9 ስትመለከቱት እያዩት ካረገ በኋላ በሚቀጥለው ምዕራፍ ላይ መጀመሪያው ላይ ምንድነው የሚለው? ሁሉም ጸጥ ብለው በተዘጋ ቤት በሚጸልዩበት ሰዓት እንደ ልሳኖች ያሉ እሳት በእያንዳንዳቸው ላይ አረፈባቸው። ያን ሰዓት መንፈስ ቅዱስን ተቀበሉ። መንፈስ ቅዱስን ተቀበሉ እና ያ የተቀበሉት መንፈስ ቅዱስ በሐዋርያቱ ላይ የወረደው ያ መንፈስ ቅዱስ የተሰጠው ለቸርች ነው፣ ለቤተክርስቲያን ነው። ምክንያቱም ያ ህብረት ያ ጉባኤ ነው እና ለቸርች ነው የተሰጠው። ያ ቸርች ያቺ ቸርች ዛሬ እኔና እናንተ ያለንባት ቸርች ናት ማለት ነው። ለምንድን ነው እኔና እናንተ ያለንባት ቸርች? የኔና አንድ ስለሆነ በሰዓቱ መንፈስ ቅዱስን ከተቀበሉት ሐዋርያት ጋር እምነታችን አንድ አይነት ነው በሰዓቱ። ስለዚህ ምኑን ልታድስ ትችላለህ? መንፈስ ቅዱስ በሐዋርያት ላይ ወርዶ የመሰረታትን ቤተክርስቲያን ከምን ወደ ምን ታመጣታለህ? ጴጥሮስ ምንድን ነው ያለው? በሰበከ ሰዓት ላይ እዛው ምዕራፍ ላይ 3000 ነፍሳት ወደ ጴጥሮስ መጡ አይደለም የተባለው፣ ወደዛ ህብረት ተጨመሩ። ጴጥሮስ ሲሰብክ ብሎ ነው የሰበከው? ስለ ክርስቶስ ሞትና ትንሣኤን የሰበከ። በቀላሉ ምን ማለት ነው? በጴጥሮስ ስብከት ውስጥ ሁለት መሰረታዊ ነገሮችን ያለ፣ አንደኛ ሚስጥረ ሥላሴ፣ ሶስተኛ ሚስጥረ ትንሣኤ ሙታንን በዛ ውስጥ አጠቃሎ ይይዛል። ሚስጥረ ጥምቀት ነው። እነዚህን መሰረታዊ ትምህርቶችን በዛ ውስጥ አስቀምጧል። በጴጥሮስ ስብከት ውስጥ የቤተክርስቲያን መሰረታዊ ትምህርቶች ነበሩ። ስለዚህ ጴጥሮስ ያደረገው ምን? ኢየሱስ ወደ መሰረታት ቤተክርስቲያን ያመጣ። በምን? በእውነተኛና በቀጥተኛ። እውነተኛ ቤተክርስቲያን በትምህርቷ ትለያለች። ትምህርቷ ይለያታል። ስለዚህ ከመጀመሪያው ከሐዋርያት ጀምሮ ጸንቶ የቆየን ትምህርት ድንገት መሀል ላይ መጣ መጽሐፍ ቅዱስ ብቻ ልትለይ አትችልም። ገብቷል? ከመጽሐፍ ቅዱስ በፊት ቸርች ኤግዚስት አድርጋለች። የመልኩ መጽሐፉ ራሱ የተጻፉ እኮ ለቤተ ክርስቲያን ነው። በክርስቲያኖች ቢጻፍም የተጻፈው ለቤተ ክርስቲያን ነው። ቤተክርስቲያን የሐዋርያት ጉባኤ ስለሆነች፣ ስለዚህ ሰዎች ሁሉ ወደዛ ጉባኤ ነው የሚጨመሩት። እና ቤተክርስቲያንን አድሳለሁ ብለህ ስትነሳ በመጀመሪያ ደረጃ ምኗን ነው የምታድሰው? ህንፃዋን ነው። ስኑማ ምዕመናን አዋተውም ቀለም ያስቀቡታል። ትልቁ ነገሩ ያለው ዶክትሪኗ ላይ ነው። ዶክትሪን ደግሞ የሚታድስ ነገር አለ። አሁን ያለፈው ጊዜ የሆነ ላይቭ ሴሽን ላይ ምን ገጠመኝ መሰለህ ጋር ለምን ከኦርቶዶክስ ቤተክርስቲያን የወጣችሁት የሚል ጥያቄ ይጠየቅ ጀመረ። ከእውነተኛ ቤተክርስቲያን ለምን ወጣችሁ የሚል ጥያቄ እና ከዛ ውስጥ ከጥያቄዎች ውስጥ ሁሉም ማለት ትችላለህ ስንጠይቃቸው የሚመልሱት መልስ ምንድን ነው ታውቃለህ? ስዕላት ይመለካሉ እናንተ ጋር፣ አንድ ለፍጡር ትዘምራላችሁ፣ ሁለት ብዙ አምላኮች አሏችሁ፣ ሶስት ጸበል ትሄዳላችሁ፣ እምነት እያላችሁ አፈር ትቀባላችሁ፣ መስቀል ያለው ነጠላ ታረጋላችሁ። which is በጣም 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 የሚገርም የሚያሳፍር ነገር ይመልስ። ከዛስ በሚስጥረ ሥላሴ ታምናለህ ወይ? አዎ። በሚስጥረ ሥጋዌ ታምናለህ? አዎ። ቆይ ሚስጥረ ትንሣኤ ሙታን ትምህርት ላይ ቤተክርስቲያን ችግር አለባት የለባት? እና እሱ ሰው ያሳሰው በጣም ክብደት ሆነበት። ጸበል ቦታ ላይ ሲሄድ ነጠላ ለምን ዘቅዘቅ አደረክ የሚል ሰው ኖሮ በዛ እና ብዙ አማልክት አሏችሁ፣ ብዙ ጣዖት ታመልካላችሁ። ኢማጂን። ከዛስ ቀጣይ ጥያቄያችን ቤተክርስቲያን ውስጥ ሆነ ስለ ቤተክርስቲያን ትምህርት ታውቅ ነበር ወይ? አላቅም። ሚስጥረ ሥላሴን ተምራላል? መጽሐፍ ቅዱስን ገልጠህ ታነብ ነበር? አላቅም፣ አንብቤ አላቅም። እና ታዲያ ቤተክርስቲያን ትምህርቷ ስህተት ይሁን እውነት ይሁን አንድም ቀን መጽሐፍ ቅዱስ ገልጠህ አንብበህ ሳታውቅ በምን ስህተቱን ልክቱን በምን መዘንከው? ጌታ አናገረኝ። ከየት መጥቶ ነው ጌታ አናገረኝ? ስለዚህ ኦልሞስት እኔ ኢየሱስ ምስክሬ ነው።
95% ከኦርቶዶክስ ቤተክርስቲያን የወጡ ሰዎች አብዛኛው ምክንያታቸው ጣዖት ታመልካላችሁ፣ እናንተ ስዕል ታመልካላችሁ በሚል እንጂ በመሰረታዊ ትምህርቶቿ ነው። አይ ጥምቀት ለድነትማ አይሆንም፣ ኖ ቅዱስ ቁርባንማ የዘላለም ሕይወት አይሰጥም፣ ኖ ሚስጥረ ስጋዊ ክርስቶስ ከሁለት ባህሪ አንድ ባህሪ በሚል ትምህርት ወጥቷል ብትለኝ በጣም ብርቅ ነው የሚሆንብኝ። አብዛኛው ተሸውዶ ነው። ወይም ደግሞ ሂስትሪያቸውን ወደኋላ ስታጠና በ40 ቀናቸው ወይ በ80 ቀናቸው ቤተክርስቲያን ተጠመቁ እንጂ ከዛ በኋላ የክርስትና ሕይወት ጭራሽ የሌላቸው አጓጉል ቦታ ላይ ይውሉና ድንገት የሆነ ነገር ያገኛቸዋል፣ በዛው ወጥተው ይሄዳሉ። ሰው ቤተክርስቲያንን ሰው ለማደስ ሲነሳ አስቀድሞ ትምህርቷን ለይቶ ማወቅ መቻል አለበት። በ15ኛው ክፍለ ዘመን የመጣን ትምህርት ከክርስቶስ የተቀበሉትን ሐዋርያትን ትምህርት ልታደስ ልትነሳ አትችልም። በምን አይነት ለ1500 ዘመን ታላቅ የነበረችውን ቤተክርስቲያን መተታደሳለህ? እንደዛ ምትለኝ ከሆነ ቤተክርስቲያን ትታደሳለች ምትለኝ ከሆነ እና ይሄ ተሐድሶ የመጣው ከዛሬ 500 ዓመት ከሆነ ኢየሱስ ክርስቶስ ቤተክርስቲያኑን ለ1500 ዓመት ትቷታል ማለት ነው። ነንሴንስ የማይመስል ነገር እኮ። ስለዚህ በ1500 ዘመን ውስጥ ያሉት አንዳንዴ ምን የሚል ነገር ይነሳል። ዘርዓ ያዕቆብ በኋላ የነበረችው ቤተክርስቲያን ትቀልዳለህ እንዴ? ዘርዓ ያዕቆብ በቤተክርስቲያን ታሪክ ውስጥ ምንም ነው እንዲህ ምንም ብለህ እንዲህ የምታነሳው ነገር የለም እንዴ? እንደ አማኝ ሊታይ ይችላል ቤተክርስቲያን ውስጥ ለማንኛውም ሰው ቤተክርስቲያን የኢየሱስ ናት። ትቀልዳለህ? ዘርዓ ያዕቆብ ሚስጥረ ሥላሴን ቀንሷል ወይስ ጨምሯል? ሚስጥረ ቁርባንን ቀንሷል ወይስ ጨምሯል? ኖ አይ ከዚህ በኋላ እዚህ ቤተክርስቲያን ላይ ነገረ ሥጋዌ እንዳይሰበክ ብሏል አላለም። ኦኬ እሺ፣ ከዘርዓ ያዕቆብ በፊት የነበረችው ኦርቶዶክስ ናት ትክክል የምትለኝ ከሆነ የቤተ ክርስቲያን እኮ ጥምቀት ለድነት የሚለው እኮ ዘርዓ ያዕቆብ ሳይፈጠር ሳይወለድ የነበረ ትምህርት እና እሱን ትቀበላል። ቅዱስ ቁርባን ዘርዓ ያዕቆብ ከመምጣቱ በፊት የነበረ ትምህርት ነው፣ እሱን ትቀበላል። የለም ዘርዓ ያዕቆብ ነው የበከላት። የቤተ ክርስቲያን የድህነት ትምህርት እኮ ከዛሬ 2000 ዓመት በፊት ከክርስቶስ መወለድ ጋር አብሮ የነበረ ትምህርት ነው። ትቀልዳለህ እንዴ? ድኛለሁ እየዳንኩኝ ነው እድናለሁ የሚለው ትምህርት ዘርዓ ያዕቆብም ጭምር የዳነበት ትምህርት ነው። ሊያድሰው አይችልም። እና እንደዚህ ብለው ለሚያነሱ ሰዎች ጥምቀት የተጀመረው በዘርዓ ያዕቆብ አይደለም። እኛ ጥምቀት ለድነት ያልነው ናይ ነገር ለይቶ ማወቅ መቻል። ስለዚህ ቤተክርስቲያንን ለማደስ ስትነሳ መጀመሪያ ደረጃ ተሐድሶ ምን አይነት ተሐድሶ ነው? ምን አይነት ተሐድሶ ልታደርግ ነው? ማርቲን ሉተር የኢትዮጵያ ኦርቶዶክስ ተዋሕዶ በራሱ አስቀድሞ የኢየሱስን ቤተክርስቲያን ማወቅ አለበት። ግንኙነቱ በራሱ ከኛ ጋር አልነበረም። እሱ እኛን አያውቀንም በእርግጠኝነት። እንደውም አንዳንድ ሰዎች ሲናገሩ ወደ ምስራቁ አካባቢ ዞር ቢል ኖሮ ይሄ ሰውዬ ካቶሊክን ወደ ኦርቶዶክስ ነበር የሚያድሳት፣ ወይ ደግሞ ፕሮቴስታንቲዝም የሚለውን ሀሳብ ወደዚህኛው ሀሳብ ነበር ሊያመጣው የሚችለው። ስለዚህ እኛ ዝም ብለን በፉከር አለን ቤተክርስቲያን አትታደስም አላረጀችም ምናምን አይደለም። ቤተክርስቲያን እንደ ቤተክርስቲያን የቆመችው በትምህርቶቿ ናቸው። ትምህርቶቿ የጸኑ ናቸው። እነዛ ትምህርቶች ለምሳሌ ኢየሱስ ክርስቶስ ትናንትም ነገም ያው ነው የሚለው ትምህርት በየጊዜው የሚቀያየር ትምህርት አይደለም። የእግዚአብሔር አንድነትና ሶስትነት ስትፈልግ ልትቀንሰው ስትፈልግ ልትጨምረው የምትችለው ነገር አለ። ከዘላለሙ የነበረ ለቤተክርስቲያን የተሰጠ መገለጥ። ሃይማኖታችን ሲጀምር የመገለጥ ሃይማኖት፣ ያም አንዴ በልጁ በኢየሱስ ክርስቶስ በኩል ለቤተክርስቲያን የተሰጠ እናም ትምህርቷን የሚጠብቀው ደግሞ ራሱ የትምህርቱ ባለቤት የቤተክርስቲያን ባለቤት ኢየሱስ ክርስቶስ የሚጠብቀው። ለዛም እኮ ነው በነገራችን ላይ በኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ በእኛ ቤተክርስቲያን ውስጥ ትምህርቶቹን ቢሆኑ የሚጠብቀው በተንሸራሸረ ቁጥር ትምህርቱ አብሮ ይንሸራሸር ነበር። ማንም በታሪክ ውስጥ ቢንጫጫ ፓትርያርክ ቢስት ትሻገራለች ቤተክርስቲያን። እሱ ይወድቅና ቤተክርስቲያን
ቤተክርስቲያን ትቀጥላለች። ይሄ ነው በቃ። ለምን ኦውን ያረጋት? ኦነሯ ማን ስለሆነ? ኢየሱስ ስለሆነ ለኢየሱስ ስለሆነ ነው። ከዛ ነው ኢቭን ይሄን ወደዛኛው ሆቴል ማርቲን ሉተር ብሎ የሚጽፍልን ግንዳቸውን ነው የሚያሳየው። ክርስቲያን መስራቿ ማን ነው? ልጁ የሆነ ከድንግል ማርያም በስጋ የተገለጠ ራሱ ያደርጋል እንጂ አሮጌ ማንነትን በጥምቀት ታስወግድና ወደ አሮጌ ማንነትን ይዘመት ቃልዮት ያሰማን። ልደትዬ በእድሜ በጸጋ ይጠብቅልን። በጣም ጸዴ ሀሳቦች አንስታል። በጣም ነው የምናመሰግነው። ቃልዮት ያሰማልን። በድጋሚ ያው እንግዲህ ከዚህ በፊት አሁን ልደት ያለው ነገር ላይ ቪዲዮ ሰርቼ ነበር። በፊት ጉግል ላይ ገብታችሁ ራሱ ላይክ who founded the orthodox church ወይም ደግሞ ኦሪየንታል ኦርቶዶክስ ቸርች ብላችሁ ሰርች ብታደርጉ ጂሰስ ክራይስት ነው ቀጥታ ጉግል ራሱ የሚላችሁ። ያው በዛ ሳይድ ደግሞ ፕሮቴስታንቲዝም ፋውንድ ያደረገው የጀመረው ማን ነው ብትሉ ግን ሉተር ነው የሚለውና ሰዎች የጀመሩትን ነገር አትከተሉ ነው ዞሮ ዞሮ አላማችን። ያው እንግዲህ እንደምታዩት ነው ታድሰው እንዲናረጋለን፣ ቸርቿን እንዲናረጋለን፣ እንዲሞን አለባት እየተባለ የሚፎከሩ ፉከራ አይታችሁታል። እንግዲህ ኦልሞስት ከ3 ሰዓት ጀምሮ እዚህ ነበርን። እንግዲህ የገቡትም ሰዎች ሲጀመር የሚወራውን ነገር የሚያውቁ ሰዎች አይደሉ። ግን እንደዚህ ነው በቃ። ሁሌም ትኩረት መደረግ ያለበት እዚህ ላይ ነው። ኦኬ ሁሌም ሰዎች ሲጠይቋችሁ እንዲመታደስ አለባት እንዲሞን አለባት ሲባል መጀመሪያ ጭንቅላታችሁ ላይ ሊመጣ የሚገባው መሰላችሁ ዶግማ። ኦኬ ሃይማኖት ወይም ደግሞ የእግዚአብሔር መገለጥ ያለበት ያ ትምህርት ዶግማ፣ የቤተክርስቲያን ዶግማ ትምህርቶች አሉ። ይሄ ዶግማ ነው መለወጥ ያለበት ወይ ብላችሁ ጥያቄ መጠየቅ ነው። ኦኬ ለምን መሰላችሁ? ቅብብሎሽ የሚባለው ነገር ባይዘው ድጋሚ እንገባበታለን። በጣም ክርስትና ውስጥ መሰረታዊ ነገር ለትምህርት አሁን ብዙ ጊዜ ባይዘው አስተውላችሁ ከሆነ ፕሮቴስታንቶች ከሙስሊም ጋር ሲወያዩ አንደኛ የሚቸገሩት ስለዛ ነው። አባቶችን አያውቁም። የቤተክርስቲያን አባቶችን አያውቁም። ብዙዎቹ አባቶችን አይጠቅሱም። ብዙዎቹ ለዛ ይቸገራሉ። ኦኬ አሁን አንድ ሰው ከመሬት ተነስቶ ምሳሌ ነው ብላችሁ ከቅብብሎሽ አንፃር ቤተክርስቲያን ዶግማ ብላ የያዘቻቸው እምነቷ ወይም ደግሞ የሃይማኖት መሰረቷን ስትመለከቱ ሙሉ ብትመለከቱ ከሐዋርያት ዘመን ጀምሮ በአባቶች ውስጥ በቅብብሎሽ የመጣ የታመነ ትምህርት ነው። ኦኬ የታመነ ትምህርት ነው። ለዛ ነው አሁን አንዳንድ ሙስሊሞች የሆነ የሚያነሱት አርጊመንት አለ አይደል? አንድ ፈኒ አርጊመንት አለ። ኒቂያ ጉባኤ ላይ በስምምነት ነው ኢየሱስ አምላክ ነው የሚለው የተወሰነው የሚል አይነት አርጊመንት ይነሳል። አሁን ወይ በፊት የነበሩ የቤተክርስቲያን አባቶች ኢየሱስ አምላክ ነው ብለው ያምናሉ? ያምናሉ። በቃ አለ። ከዛ ጋር ይዘጋል። የአባቶችን ትምህርት ለዚህ ነው ማወቅ ባይዘው የጠቀሙ። ኦኬ የትኛውም ቶፒክ ላይ ሲነሳ የቀደሙ ጥንታውያን ቤተክርስቲያን አንዲት እስከነበረችበት እስከ 451 ዓመተ ምህረት ያለችው ቸርች ውስጥ የአባቶች እምነት ምን ነበር የሚለውን በዛ ነው የምንመዝነው የትኛውንም ትምህርት ማለት ነው። ኦኬ ስለዚህ ተሐድሶዎች ለምሳሌ እንዲያደርጉ ጥምቀትን በጣም አስተውላችሁ ከሆነ አንድ ነገር ልንገራችሁ። ሁላችሁም ያስተውላችሁት ነው ብዬ አስባለሁ። በጣም የሚያስቀው ነገር ልንገራችሁ። ሜቢ ሁላችሁም አስተውላችሁ ሊሆን ይችላል። ምን ይደረጋል? ቤተክርስቲያን እንዲሞን አለባት። አሁን ልደት እንዳለው ቅዱሳት ስዕላት እንዲሞን አለባቸው፣ ገድላት እንዲሞን አለባቸው፣ ድርሳናት እንዲሞን አለባቸው፣ እነዚህ ነገሮች እንዲሞን አለባቸው፣ እነዚህ እንዲሞን አለባቸው ይሉና ከተወሰነ ጊዜ በኋላ ከቸርች ሲወጡ ይህንን ምክንያት ያደርጉና ሙሉ ለሙሉ ዶግማውን እርግፍ አድርገው ጥለው። ጥምቀት ከወጣ በኋላ ሲጠይቅ ጥምቀት ለድነት ነው? ኧረ አይደለም። ቅዱስ ቁርባን እውነተኛ የጌታ ስጋና ደም ነው? ኧረ አይደለም። ትንሣኤ ሙታን አንዴ ነው፣ ጌታ ለፍርድ ዳግም የሚመጣው አንዴ ነው ተብሎ ሲጠይቅ ኧረ አይደለም። 10 እንዲነጠቃለሁ፣ እንዲሰወራለሁ፣ 1000 ዓመት ምድር ላይ ቆያለሁ፣ እንዲህ ብዙ ነገር ይባላል። እና ምክንያቱን የሚያደርጉና ከወጡ በኋላ ግን እርግፍ አድርገው የሚጥሉት ዶግማው ነው። ሙሉ ለሙሉ የሚጥሉት ዶግማው ነው። ባይዘው ያስተውላችሁ ከሆነ በደንብ አስተውላችኋል ብዬ አስባለሁ። ዶግማውን እርግፍ አድርገው ይተውታል። ኦኬ ይሄ ነው ባይዘው ሐሰተኝነታቸው ራሱ ከሚያሳዩ ነገሮች ውስጥ አንዱ ይሄ ነው። ሁለተኛ እንዲህ ብላችሁ ጠይቋቸው። ኦኬ እንዲህ ብላችሁ ጠይቋቸው እንደዚህ አይነት ሰዎችን። ለምሳሌ የቤተክርስቲያኒቱ ዶግማ እንዲህ ችግር የለባትም፣ ነገር ግን እኛ ሌሎች ነገሮች ናቸው ችግራችን፣ እንዲህ መሆን አለበት። አሁን ልደት ቅድም ያላቸው በጣም ሲል የሆኑ ነገሮች ማለት ነው። እንደዛ ሲያነሱ እነዛ ነገሮች አሁን ለምሳሌ ቅዱሳት ስዕላት ሊሆን ይችላል። በእነሱ ዲፊኒሽን በእነሱ ተርሚኖሎጂ ለፍጡር መስገድ ለምን እነዚህ ነገሮች ቢቀሩ ኦርቶዶክስ ትሆናለህ ብለህ ብትጠይቁት ያ ሰው አይሆንም። እነዚህ ነገሮች ቢቀሩ ኦርቶዶክስ ትሆናላችሁ ብላችሁ ብትጠይቋቸው እሺ አንሆንም ነው የሚሉት። ስለዚህ ምን መሰላችሁ
መጀመሪያም ጭንቀታቸው ኪራቸው ከነዛ ትምህርቶች አይደለም ሲጀመር። ኦኬ ምንድነው ዋናው ኢንቴንሽናቸውም ሲጀመር እነዛን ነገሮች ተጠቅሞ የቤተክርስቲያኒቷን መሰረታዊ ትምህርት ማናጋት። ኦኬ አላማው እሱ ነው። አላማው ምንድነው? እነዛ ነገሮችን ተጠቅሞ የቤተክርስቲያን መሰረታዊ ትምህርቶችን ማናጋት እና መቼስ አሁን በዚህ ዘመን እንኳን ሁሌ እንደምንናገረው እንትን ቢሆን ቲክቶክ አካውንት ኖሮት እጁ ላይ ስልክ ያለው ሰው ላይክ ማንም ሰው ኢንተርኔት አክሰስ ያለው ሰው በዚህ ዘመን እኔ ጴንጤ ኦርቶዶክስ የሆነ ሰው ጴንጤና ታድሶዎችን ተዋቸው በዚህ በጣም በሚያስቅ ሁኔታ ያው እንደዚህ አይነት ወሬ ውስጥ የገባ ነው እንግዲህ የሚገባ ታድሶም ስለጠፋ ነው። ታድሶም ፕሮቴስታንት የሚገባ ስለጠፋ ነው። እንግዲህ ከቀደም ጀምሮ ስናየው ነበር ምን ያህል ጸጋ እግዚአብሔር እንደራቃቸው ራሱ ኢማጂን ጋይስ፣ ምን ያህል ጸጋ እግዚአብሔር እንደራቃቸው ኢማጂን። በየአውደ ምሕረቱ ስንት ሰው ባለበት የሚዘምሩ የሚሰብኩ የነበሩ ሰዎች አሁን የት ነው ያሉት? አንዳንዱ ዩቲዩበር ሆኗል። አንዳንዱ የሆነ ምንድነው አዳራሽ ውስጥ ነው እንትን የሚለው፣ አንዳንዱ የሆነ ቦታ ነው ያለውና ስትመለከቱ ጸጋ እግዚአብሔር ራሱ እውነት እንደው አንዳንድ ሰዎች የነበራቸው ግሬስና ጸጋና አሁን ያሉበት ስታተስ ራሱ ያሳዝናል። ቢሆንስ ያሳዝናል። እና እንደዛ ነው ውጡ ይሏቸዋል፣ ኦር የሆነ ነገር ይሏቸዋል፣ ይሄ ችግር አለበት ይሏቸዋል። መልሰው ግን ጆሮ ሲሰጧቸው እንድትጥሉ የሚፈልጓቸው ምንድነው? ዶግማ ትምህርቱን እንዲናጋ። ኦኬ ዶግማ ትምህርቱ እንዲናጋ ያደርጓቸዋል። ዶግማ ትምህርቱን ጥላችሁ እንድትወጡ ነው ዋናው ኢንቴንሽናቸው። እና በቃ ይሄ ነው ቤተክርስቲያን መሰረቷ እዚህ ላይ ነው። ኦኬ ዶግማ ትምህርት ላይ ነው የተመሰረተችው። ነገረ ቤተክርስቲያን አለ። በነገረ ቤተክርስቲያን ውስጥ የሚሰጡ ትምህርቶች አሉ። አዎ የሚሰጡ ትምህርቶች አሉ፣ በደንብ አሉ። ኦኬ ኤክሌሲዮሎጂ የሚባል ወይ ነገረ ቤተክርስቲያን ውስጥ የሚሰጡ ትምህርቶች አሉ። እነዛም ትምህርቶች እያንዳንዳቸው በቅብብሎሽ ውስጥ ከአባቶች ከሐዋርያት ዘንድ ጀምሮ የመጡ ናቸው። ቅዱሳን አማላጅነት አዲስ ትምህርት አይደለም ለቤተክርስቲያን፣ ስንት ሺህ ዓመት የቆየ ትምህርት ነው። ኦኬ ይሄ አይኮኖግራፊ የምንለው ወይ ደግሞ የቅዱሳት ስዕላት ትምህርት በቤተክርስቲያን ውስጥ የቆየ ትምህርት ነው እና ለዛ ነው አባቶችን ማወቅ የምንለው ለዛ ነው። ኦኬ ተሐድሶችም ንጹህ ልብ ያላችሁ እንዲህ ያላችሁ አንዳንዴ በሰው ግፊትም ዝም ብሎ ፒር ፕሬሸር የሚባል አለ በጓደኛ ምናምን ነገር ግፊት የሚወጡ አንዳንድ ሰዎች ሊኖሩ ይችላል። በፊት ነበር፣ አሁን እንኳን ሰው ተሐድሶ አይሆንም። 100% እርግጠኛ ሆነን የምንናገረው አሁን በተሐድሶች የሚሸወድ ቀርቷል። እንደዚህ አይነት ቀልድ ራሱ ቀርቷል። እና ምን ልላችሁ ፈልጌ ነው ቤተክርስቲያን ምንም የሚታደስ ነገር የላትም። ኦኬ ቤተክርስቲያን ትታደሳለች ስንል አት ዘ ሴም ታይም ቅድም ልደት እንዳለው ምንድነው ይቀየራሉ። እንደውም አንድ ቪዲዮ ሴቭ አድርጌ ነበር። ሜቢ የሆነ ልጅ አንድ ቪዲዮ አይታችኋል። የሆነ አንድ ኢንተርቪው ያደረገ የሆነ ጠየም ያለ ልጅ ልደት ከኦርቶዶክስ ወጥቶ ወደ ቀደሙ ነገር ነው መመለስ ያለባት፣ የቀደሙት አባቶች እንደዚህ አይደለም እምነታቸው የሚል ያወራበት አንድ ቪዲዮ አይታችኋል ሜቢ? አንድ ፖድካስት ነገር ላይ ይመስለኛል ቪዲዮውን አክቹዋሊ ሲዘዋወር ነው እና ያየሁት። ልጆችም ሪፊውት አድርገውታል በደንብ እንዳለው ነው የሚያወሩትን ነገር ስለማያውቁ እንደዚህ አይነት ሰዎች ለጊዜ ማጥፋት ተገቢ አይደለም። ኦኬ አዎ የሆነ ጊዜ እንዳጋጣሚ እስቲ አንድ ኮመንት እያየሁ ነበር እና ካቶሊክን ሮማን ካቶሊክ ናት እያሉ ሲዋሹ ነበር። አይ ሮማን ካቶሊክ ማለት ባይዘው ካቶሊክ ማለት ዩኒቨርሳል ማለት ነው። እና የቤተክርስቲያን የመጀመሪያ ስሟ እኛም ባይዘው ካቶሊክ እኮ እንባላለን። ከዚህ በፊት ተማምረን የለ እሺለት እግዚአብሔር ካንተ ጋር ይሁን። ካቶሊክ እንባላለን እኛ ባይዘው። አሁን ያለችው ካቶሊክ ሮማን ካቶሊክ ናት። ካቶሊክ እንባላለን ወይም ደግሞ ካታሆሊክ ማለት ዩኒቨርሳል ቸርች ማለት ነው። ኦኬ እኛም ካቶሊክ እንባላለን ዓለም አቀፋዊት ማለት ነው። እና ከዛ አንፃር ነው። እሺ አንተ ሽላ ተልቀው እስቲ ሚዩት ላይ ናንተ። እሺ ይሄን ሰውዬ መቼስ የማያውቀው ሰው የለም። ቤተክርስቲያንን ለአዲስ ብሎ ወደ አዳራሽ የገባ ሰው ታውቁታላችሁ። አትረሳውም መቼስ አይደል ጋዲ? ኦኬ እንትና ነው አሰግድ ነው አሰግድ። እሱ በጥምቀት ዙሪያ ያለውን ሀሳብ ምን አይነት ነገር ውስጥ እንደሚገቡ ማለት ነው፣ እንዴት ዶግማን እንደሚጥሱ ጥምቀትን እንደሚክዱ ቢያንስ ተመልከቷቸው ለማለት ያክል ነው። አኬ ቪዲዮ ሰርቶበታል፣ ግን በጣም አብራርቶ እንትን አልሄደበትም። ግን ሀሳቡን ይዩት። ዳግም ልደት እንዲሁ ዝም ብሎ
ውስጥ ገብቶ መውጣት አይደለም። በመሰረቱ ዮሐንስ ወንጌል ምዕራፍ 3 ላይ ስለ ውሃም አይደለም የሚናገረው። እኛ ከውሃና ከመንፈስ ስለሚል እንደው ቀጥታ ከውሃ ጥምቀት ጋር ጉዳዩን አያያዝ ነው እንጂ ከውሃም ጋር አይደለም የሚገናኘው። ለዚህ ነው ኒቆዲሞስን ሲጸነው ሲከብደው ምን ማለት ነው ይሄ ሰው ካደገ ካረጀ በኋላ ወደ እናቱ ማህፀን ገብቶ እንደገና ይወለድ ዘንድ ይቻለዋልን ብሎ ግራ ሲገባው አንተ የአይሁድ መምህር አይደለም እንዴት ነው የማይገባህ ሲለው እናያለን። እንዴት ነው የማትረዳ? ስለ ምድራዊ ነገር ስነግርህ ካልገባ ስለ ሰማያዊ ነገር ብነግርህ እንዴት ይገባሃል ሲለው እናያለን። ምንድነው ጌታ ኢየሱስ ክርስቶስ ኒቆዲሞስን እንዲወቅሰው ያደረገው? ኒቆዲሞስ ስለ ዳግም ልደት የሚነግረው ነገር እንዲሁ በሚታይ ሁኔታ ተጠቅልሎ እናቱ ማህፀን ገብቶ ስለመውጣት ወይም ሰው እንደገና ወደ እናቱ ማህፀን ገብቶ መወለድ አለበት ማለት እንዳልሆነ ሊገባው ይገባ ነበር ማለት ነው። እንዴት ነው ሰው ይሄን ሊረዳ የሚችለው? ኒቆዲሞስም ጌታ ገስጾታል። አይ ባይገባህም ችግር የለውም ይሄ እኮ ከባድ ነገር ነው ምናምን አላለው። እንዴት ነው ማይገባህ? አንተ መምህር አይደለህም ያ? ስለዚህ ይሄንን የጌታን ተግሳጽ ተከትለን ምን ማለት ነው ብለን ስንሄድ ሕዝቅኤል 36 ላይ ነው የምንሄደው። ንጹህ ውሃ ረጭባችኋለሁ ከሚለው ቃል ጋር ያ ንጹህ ውሃ ደግሞ የእግዚአብሔር ቃል ሰዎችን ወደ ንስሐ የሚያስገባ ኦኬ እንትሽ ያው ቤተሰብ እንግዲህ የልጆች አባት ኦኬ ከመሆኑ ጋር ተያይዞ እንደገና ደግሞ አሁንም እዚሁ ምዕራፍ 1 ቁጥር 23 ላይ ከማይጠፋው ሕያው ከሆነው ከእግዚአብሔር ቃል ዳግመኛ እግዚአብሔር እንደወለደን ይናገራል። ንጹህ ውሃ የተባለው መቼም ልብን የሚያጠብ ውሃ ሊሆን አይችልም አይደል? ልብን ማጠብ ማለት ከዚህ ውስጥ ልብ አውጥቶ ማንጻት እንዳልሆነም ይታወቃል። ዕብራውያን ምዕራፍ 10 ላይ ሰውነታችንን በጥሩ ውሃ ታጥበን ይላል። በጥሩ ውሃ ታጥበን ማለት በደንብ በተጣራ ውሃ ገላችንን እንታጠብ፣ በጥሩ ሳሙና እንታጠብ እንዳልሆነ ምንም ግልጽ ነው። ጥሩ ውሃ የሚለው የእግዚአብሔርን ቃል የእግዚአብሔር ቃል ልብን የሚያጠራ ነው። የእግዚአብሔር ቃል ዳግመኛ የሚወልድ ነው። የእግዚአብሔር ቃል ዘር ነው። የማይጠፋ ዘር ተብሎ ተጽፏል። ከማይጠፋው ዘር እግዚአብሔር ቃል ሰው ቃሉን ሰምቶ የህይወት ውሃ የሆነውን በምን ቃሉን ሰምቶ ለዚህ ቃል ምላሽ ሲሰጥ ከውሃ እና ከመንፈስ ይወለዳል። ጋዲ እንግዲህ ነው ከውሃና ከመንፈስ የሚባለው ቲዮሪ ማለት ነው። ውሃው ቃሉ ነው፣ መንፈሱ ነው። እንግዲህ ያው እንትን ሜቢ ትዝ የሚል ከሆነ ሜቢ ታች ያላችሁም ሰዎች እዚህ ላይ ቀጥል አቡሻሽ ቀጥል። ኦኬ አይ ስላቋረጥኩ በጣም ይቅርታ። ቀጥል አቡሻ ቀጥል፣ ችግር የለውም። እሺ ኦኬ ተመልከቱ፣ እዚህ ጋር ነው ፖይንቱ ያለው። ምን አይነት ፖይንት ነው የምትይዙት? እነዚህ ሰዎች መጽሐፍ ቅዱስ ብቻ ይሉና በመጽሐፍ ቅዱስ ላይ ያለውን አሻሚ ሐሳብ ግን ከራሳቸው መረዳት አንግል ብቻ ነው የሚረዱት። እኛ አሁን ትውፊትን የእውነተኛ ትምህርት መመዘኛ አድርገን ስናቀርበው እዚህ ጋር አሁን ለምሳሌ ሰው ከውሃና ከመንፈስ ካልተወለደ በስተቀር የእግዚአብሔርን መንግስት ሊያይ አይችልም የሚለው ቃል ውሃ የሚለውን የሚገኘውን የተፈጥሮ ተሐድሶ ለመጥቀስ ነው። ኤቭሪ ታይም አቡሻ ኔት ያዘ የቀሌሜንጦስ መልእክት አለ። እነዚህ መልእክታት እነ ዲዳኬን ጨምሮ አብዛኞቹ ሌተር የተገኙ ናቸው። እነዚህ አስተምህሮች ወይ እነዚህ መጻሕፍት አስቀድሞ እነዚህ ፍራግመንቶች ቢገኙ ቢሆን ኖሮ ሪፎርሜሽኖቹ አትሊስት ሪፎርሜሽን አሁን በደረሰበት ደረጃ የወጣ ትምህርት ይዞ አይወጣም ተብሎ ይታወቃል። ምክንያቱም ቀጥተኛ የሆነ ከሐዋርያት የተላለፈ ትምህርት በነዛ ትምህርት ውስጥ ስለሚገኝ ኢግኔሽየስ የሐዋርያን አቡ ወይም ደግሞ የሐዋርያት ተከታይ እንደሆነ እነ ቀሌምንጦስ የሐዋርያት ተከታዮች እንደሆኑ